ሊሆን ነው። በቃ ጋርቤጅ ሊሆን ነው። ይሄ ማለት እኛ ፈርተን የመጣ ነው። ይሄ አፍሪካ ውስጥ ያለውን ክራይም ወንጀል ሶሻል ሚዲያ ላይ መጣ። አፍሪካ ላይ ያለው ወንጀል ወደ ሶሻል ሚዲያ እየመጣ ነው። ገባችሁ? ሶሻል ሚዲያ ላይ ደግሞ አትሊስት የሆነ የሰራሁት ነገር አለ ለረጅም ጊዜ ሶሻል ሚዲያ ላይ ጥሩ ሰዎች ያዩኛል። ጥሩ ሰው ጋር ግንኙነት አድርጌያለሁ ለረጅም ጊዜ። በጣም ትልልቅ ሰዎችን አውቃለሁ ምናምንና እያጣኋቸው ነው። እውነት ለመናገር እያጣኋቸው ነው። ለወደፊትም ደግሞ ጥሩ ሰው የሚመጣ አይመስለኝም። እና ያው የፈረደበት ዱርዬ፣ ቆረቆንዳ፣ አጋች፣ ሽፍታ፣ ገባችሁ? ሽፍታ፣ ተሳዳቢ፣ አስቀያሚ ምናምን ሰው ነው በቃ እየመጣ ያለው እና በጣም እየተሰማኝ ነው ውስጤን እና ጥቅሜም ሊቀንስብኝ ነው። ገባችሁ? አሁን እዚህ ጋር እውነት እግዚአብሔር ምስክር ነው። አንደኛ ጥሩ ሰው አገኛለሁ። ሁለተኛ ነገር ልበላችሁ በቃ እና ሳስበው ወይኔ በቃ አሁን እዚህ ጋር ምሁሮቹ ቆዩ 3 ዓመት ምናምን ሆናቸው ከጠፉ ሶሻል ሚዲያ ላይ። ድሮ እኔ ስመጣ ምሁር ነው ያገኘሁት በነገራችን ላይ አክቲቪስቶች፣ የመንግስት ባለስልጣኖች ምናምን ከነሱ ጋር ነው የተገናኘሁት እና ለዚህም ነበር ሶሻል ሚዲያ የጣመኝ። ከዛ ኦኬ አሁን ወደ ደንቆሮ ወደ ታችም ወረድኩኝ። ኦኬ እኔም ደነቆርኩኝ። ኦኬ አንዳንድ ደንቆሮች ጋር እንደነ ጃፒ ያሉት ጋራ ትንሽ ፈን አለ፣ እንደነ ጅቦ ጋራም ፈን አለ። የሆነ አትሊስት እንኳን ሌላ ነገር ባታገኙ የሆነ ፈን አለ። አሁን ግን እሱም ጠፋ። አሁን ከሌባ ጋራ ተናነቅን፣ ከአጋቾች ጋራ ማለት ነው። እና ግራ እየገባኝ ነው። ልቀመጥ ወይስ ልቅር? ልግባ ልቀጥልበት ወይስ ምን ላርግ? ፔጁን ኦኬ እኔ ችግር የለውም ግን በጣም ሰው ግን አይመጣም ከዚህ በኋላ እዚህ ጋር አንደኛ ሰው አይመጣም። ያሉትንም ደግሞ ልናጣቸው ነው። ማጣት ቢቀሩ ደስ ይላል፣ ግን ቪክተም ሆነው ደግሞ ራሳቸውን በራሳቸው ላይ አንድ ነገር እንዳይፈጠር ሁሉም ያለቅሳል፣ ሁሉም ይሳደዋል፣ ሁሉም እየየ ይላል ነገር ነው። እያዘንኩ ነው በጣም። ይህን ቆንጆ እስቲ ምን ይሻለናል? እንዴት ነው? ምን ማድረግ ነው የሚቻለው? ቢቀርብሽ ባይኑ ነፈሰባችሁ። እኛ ነፈሰብን ለምን? ስላልሰረቅን የኔ ቆንጆ የሰዎችን ገንዘብ አስገድደን ስላልወሰድን እንደማንም በታች ስላልወረድን ለዛም ክብራችንን ይዘን እስካሁን ድረስ ስለተቀመጥን ለዛ ነው። እሱን አትወዱትም አይደሉ? ወይኔ እንዴት እንደሚያሳፍር እኮ ብታዩ። የእውነት እግዚአብሔር ምስክር ነው። በተለይ በጣም ለካ ሰው ያየናል። በእናታችሁ እኔማ በስመ አብ በቃ በጣም ብዙ ሰው እያስከፋን ነው። በጣም ብዙ ሰው እያስከፋ ነው። ሰላም በለው ፊፊ፣ ሰላም በለው። አረ ሮዝዬ በእናትሽ የኔ ስድብ ይሻላችሁ ነበር። ይባሳል። ሀገርን አትልቀቅ አልሆነባችሁ። እኔ እዚህ እየመጣሁ እናንተ ደንቆሮች፣ እናንተ ሙጃዎች፣ እናንተ አስቀያሚዎች ያያልኩኝ ምክር ቢጤ ዱላ ብሰድባችሁ ያሻል። በጣም ያስፈራል። የሰው እንባ እኔ እግዚአብሔር ምስክሬ ነው። የሰው እንባ፣ የሰው ልጆች እንባ፣ በተለይ እዚህ ላይ ቁጭ ብላችሁ በውስጥ የሚያለቅስ በጣም ብዙ ሰው አለ፣ በውጭ የሚያለቅስ አለ። ሰው ያለካችሁን ሰው ለጥቅም ብላችሁ የምታስለቅሱ ሰዎች በጣም ልንገራችሁ፣ በጣም ሴንሲቲቭ ነው። ወንጀል ውስጥ እየገባችሁ ነው ጋይስ፣ ወንጀል ውስጥ እየገባችሁ ነው። ተጠንቀቁ። የሆነ ህይወት ቢጠፋ እዚህ ጋራ ምክንያቱም እያንዳንዱ ነገር ሪከርድ እየተደረገ ነው።
እያንዳንዱ ነገር በጣም እያንዳንዱ ነገር ሪካርድ እየተደረገ ነው። ይሄ ቀላል ነገር አይደለም። በውስጥ የሚያወራው በውጭ የሚያወራው በጣም ያስፈራል። በጣም ያስፈራል። በጣም ያስፈራል ጋይስ። አንቺ ልጅ በጣም እያስጠላሽኝ ነው። በጣም ብዙ ጊዜ አየሁሽኝ። ይሄ ማንሽ የምትባይ ፌሚኒስት ነሽ? እነዚህ ፊልም የሚሰሩት ፌሚኒስቶች ነሽ? ማውራት ራሱ ግራ ገባኝ፣ እንዴት እንደማውራ ራሱ። የደሃ ልጅ መንጃ ፈቃድ አያወጣም። የኔ ቆንጆ፣ የደሃ ልጅ መንጃ ፈቃድ ለማውጣት የሆነ ነገር ይፈልጋል። ኦኬ፣ ስራ መንጃ ፈቃድ ብቻ አይደለም። ሀይ ወንፌ፣ እንዴት ነሽ? እኔ ቆንጆ I'm good ማማዬ። ቆይ ወንፌ፣ እኔ ራሴ ገና አልተረጋጋሁም። እንኳንስ ሌላ ነገር ላዳምጥ። ገና እኔ ራሴ ማረጋጋት አለብኝ። የሆነ እንትን ብሎብኛል፣ ውይ ያለብኝ ነው። እኔ ራሴ አሁን በነገራችን ላይ የጓደኛዬ እናት ጋር ድሮ ከግሪክ የሚመጣ የኦርቶዶክሶች መስቀል አለ፣ ከገዳም ምናምን የሚመጣ እሷ የሰጠችኝ ነበርና እሱን አምጡልኝ ብዬ አደረኩኝ። ግራ ገባኝ፣ እግዚአብሔር በጣም ግራ ገባኝ። ይሁን በቃ መከላከያ መስቀሌም ተበጥሷል፣ ይህን ያለውን አምጡልኝ አልኩኝ። ነገ ቤተክርስቲያን ብሄድ ይሻለኛል ያለኝ ድረስ ማለት እኔ ራሴ ሊያመኝ ነው ጋይስ። ሰው ወፈፌ ሆኗል፣ መርዘኛ ሆኗል። ተአምሩ በጣም እየቀጠለ ነው። ተአምሩ በጣም እየቀጠለ ነው። በጣም እየቀጠለ ነው። ምንድነው እንደዚህ አውሬ ያደረገን? በኢየሱስ ምንድነው እንደዚህ አውሬ ያደረገን? ጋይስ ሰርታችሁ መብላት አትችሉም? ባይበላስ ቢቀር የሰው ልጅ እንደዚህ ሲያለቅስ የሰው ልጅ ላይ እንደዚህ ሁሌ መቀጥቀጥ፣ ሁሌ መደብደብ፣ ሁሌ መቀጥቀጥ፣ ሁሌ መደብደብ፣ ሁሌ መቀጥቀጥ፣ ሁሌ መደብደብ። እኔ ድሮ ምን ይሉ ነበረ ኦቦሌን ጮለታ፣ ይሄ ህዝብ ሲያመሰግን ዋው ይሄ ህዝብ አመሰገነኝ ጥሩ ስለሰራው ነው ብለህ ካልክ ተሳስተሃል። ካመሰገነ ክፉ ነገር ሰርተሃል ማለት ነው ይላሉ። መጥፎ ነገር ሰርተሃል ማለት ነው። አትውደደው ይላሉ። በቃ ካባ ያለበሱላት ጎበዝ ያልኩ ሁለታ ጎበዝ ያሉ ሁለታ አምልጥ። እኔ ሁሌ ሰው በጣም ሲያመሰግነኝ ልጥፍ ሲልብኝ ምናምን አይመቸኝም፣ እፈራዋለሁ። በጣም ነው የምፈራው። በጣም ምስጋና ስታበዙብኝ አልወድም። በጣም ማድረግም አልችልም። አይነው አውቃለሁ። ልትፈጠፍጥ እኔ የእናንተ ስድባችሁ ነው የሚሻለኝ። ለምጄዋለሁ። ሁል ጊዜ አንቺ ክፉ፣ አንቺ ምናምን ደስ ይለኛል። አንቺ ጥሩ ምናምን ስትሉኝ አይ ያለመድኩትን በጣም የሚደብረኝ እና
እኔ ተመችቶኛል የመጣሁበት አመጣጥ ወደዚህ ሚዲያ ላይ። ምክንያቱም እኔ የማውቀው እዚህ ሚዲያ ላይ ሁል ጊዜ ስድብ ስለሆነ እንዲያውም ያመሰገናችሁለት አደነግጣለሁ። ምክንያቱም አየሁት በሳራ አየኋቸው። በጀዋር መሐመድ ደንግጬ ነበረ። ያ ህዝብ ሰቦንቱ ጀግና እኮ ምን ጥርቅስዬ እኮ ብለውት ዛሬ እንደዛ ሲያደርጉት የተወሰነ ነገር ሳይ ኦኬ። ለነገሩ እኔ በጣም ስማርት ነኝ። በነገራችን ላይ በጣም ስማርት ነኝ። በጣም እግዚአብሔር ይጠብቀኛል። እግዚአብሔር ይመስገን። ይህንን ለመሸከም የሰጠኝ አምላክ ተመስገን። እኔ አንዳንዴ ሳስበው ሌሎቹን ሳስባቸው እንደኔ ቢሆን እዚህ ቲክቶክ ላይ እንደኔ ቢሆኑ ኖሮ አይዘኪ አይ ስደት ተስቀኝነት እንደኔ ቢሆኑ ኖሮ ምን ይሆኑ ነበር እላለሁ። የዚህን ያህል ግን ጥላቻ በጣም ከባድ ነው። የዚህን ያህል ጥላቻ፣ የዚህን ያህል ስም ማጥፋት እንዲህ ከባድ ነው። ትርጉሙ እኮ ተቀየረ እኮ ሳይ። ይህ ህዝብ ከመሰገነ በጣም ተጠንቀቅ፣ ሊበላ ነው። አሁን እንደ አማራጭ የምትሰደቡ ሰዎች ወይም ደግሞ የምትሰደቡ ሰዎች ለምን ወታችሁ አትሳደቡ? ህዝብ ማለት እንዲፈሯችሁ። በቃ አሁን እናንተ አንድ ነገር ልንገራችሁ ጋይስ፣ አንድ ነገር ልንገራችሁ። መፈራት ትፈልጋላችሁ? ፊት ለፊት ተጋፈጡ፣ ተሳደቡ። ማሂኮ የኔ ቆንጆ ነሽ። ማሂ ስዊድን ነው የምትኖሪው አይደል? ትተባበሪናለሽ? ኦኬ ቴንክ ዩ። እነግርሻለሁ ውስጥ ፈልሻለሁ። በጣም ትልቅ ትብብር ያስፈልጋል ጋይስ። ሶሻል ሚዲያው ላይ ትልቅ ትብብር ያስፈልጋል። ካልሆነ ትጠፋላችሁ። ትልቅ ወንጀል ሊሰራ የተዘጋጃል። ይሄ ወንጀል ደግሞ ወደ ፖለቲካ ይወርድና ድጋሚ ሌላ ነገር ሊፈጥር ይችላል። ደስ ይለኛል። በውስጥ እንትን ይሰጣችኋለሁ፣ ኮንታት አድርጋችኋለሁ። ልትጠፉ ነው። እኔ እንደዚህ ትጠፋላችሁ ስላችሁ የውሸት እንዳይመስላችሁ፣ የእውነት ትጠፋፋላችሁ። የእውነት ትጠፋፋላችሁ። የእውነት ይሄ ነገር ወደ ሌላ እያመራ ነው። ወደ ወንጀል እያመራ ነው። ወደ ሌላ ወንጀል እያመራ ነው። ነው እኔ ምንም ለምን ደነግጠው? ለምን የሚያስደነግጠኝ ግን ጥሩ ስላልሆነ የሚሰማቸው ነገሮች ስላስጠላኝ ማል ጸጋይ ማሊ እዚህ መነጽርሽ ሙድ አላት። እኔ ግን የዚህ መነጽር ሙድ ምንም አይታይም። እኔ ጌታ ብዙ ይለኛል። ሁለተኛ ኦኬ
እና እንደዚህ የኔ እናት እንደዚህ በየቀኑ እንዳይጥ ውሃ ውስጥ እየገባው እንደዚህ ሄድሽ ልምጣ። ትንሽ ማደግ አለበት ፀጉሬ ድግ ቢልና የሆኑ ክሬማ ምናምኖች እስከሚያገኝ ድረስ ትንሽ ማደግ አለበት። ጂጂ ልጅ ሆይ ሰው ሁን ብለክ የጻፍከው ነገር ተመችተዋል? ጋይስ ጤነኛ ሰው የለም። ጤነኛ ሰው የለም። አትደውልባት። ጤነኛ ሰውዬስ ነው። ምን ሆኖ ነው ዛሬ ጊዜ ደበረኝ። እኔም ፈራሁ። እንዲህ ደግሞ እኮ ስስቅ ነበረ እኮ እኔም እኮ ስስቅ ነበረ እኮ በቀደም ለታ ሰርጀሪ እየፈራሁ ነው፣ ወደዚህ ስመጣ እየፈራሁ ነው ስትል እግዚአብሔር ምስክሬ ነው ስስቅ ነበረ። እና እኔ ከትላንትና ወዲያ ጀምሮ በጣም እየፈራሁ መጣ። በጣም እየፈራሁ ምንድን ነው እየሆነ ያለው ነገር? ወስኮ ነው ምንድን ነው እየሆነ ያለው ነገር? ምን ማለት ነው? ምን ብዬ ልንገርሽ የኔ ቆንጆ? የኔ ቆንጆ ወይስ የኔ ቆንጆ? ምን ብዬ ልንገርሽ? ማለት አርፈው ቤታቸው የተቀመጡ ሰዎች የሆን በሆነ አጋጣሚ ወደዚህ ይመጣሉ። ትልቁም ትንሹም ጤነኛ የምትሆን በሽተኛ ትንሽ ያገናዝባል የምትያቸው ምናምን ነገሮች ሲቃዡ ታያለሽ። በራሳቸው ዓለም ጤነኛ ሳይሆኑ ታገኛቸዋለሽ። የራሳቸው ጤነኛ አለመሆኑ ሳይሆን ሌላውንም ደግሞ ጤና ሲነሱ ታያለሽ። እና በእነሱ ዳፋ ደግሞ ሌላው መኖር የሚፈልገው ላለመኖር ሲጋበዝ ታያለሽ። እና በየቀኑ ከሌላው የሶሻል ሚዲያ ተጠቃሚ ከሌላ ዜጎች ከሌላ ሀገሮች ስታይ የኢትዮጵያ በጣም ያስፈራል። እኔ እስከ ጌሜ ራሱ በጣም እየጨነቀኝ ነው። ማለት በጣም እያስጠላኝ ነው። በቃ አንደኛ
አሁን እዚህ ጋር የሆነ ነገር ቁጭ ብላችሁ ታዩና ያንን ሳትጨርሱ ደግሞ እንደ ሰው ደግሞ የሆነ ነገር እዚህ ጋር ስትሰሙ አሳፋሪ ነገር ትሰማላችሁ። ምንድነው የምንፈልገው? እንደ ሰው ምንድነው የምንፈልገው? የሰው ልጅ እንዳይኖር በቃ ኢትዮጵያ ውስጥ ታዋቂ ሰው እንዳይኖር ተፈርዶበታል። ሀብታም ሰው እንዳይኖር ተፈርዶበታል። ሀብት የሀብት እንትን በቃ እንዳትኖር፣ ፖፑለር ስትሆን እንዳትኖር፣ በማንኛውም መልኩ ብቻ ሰክሰስ ስትሆን እንዳትኖር ተፈርዶባል። በቃ ይሄ ነው እየታየኝ ያለው። እና ምንድነው ምን ሆነ ህዝቡ? ምን ሆነ ህዝቡ? ሰውን መተቸት የኛ ፋንታ ቢሆንም ገባችሁ? እኛ ግን ያውን አንዳንዴ ምን ሰራው ብዬ እላለሁ። እኔ ምን ሰራው? እኔ ምንድነው የሰራሁት? እኔ ምንድነው ያደረኩት? ምን ያህል ሰክሰስ ሆኛለሁ? ምን ያህል ፐርሰንት ተጽዕኖ አሳድራለሁ? ምን ያህል ፐርሰንት ጥሩ ነገር ሁሉ ነገር የሚወገዝበት የሚያመጡት ምክንያት ደግሞ አሳማኝ የሚመስል ግን ሁሉም እንደራሱ ቁጭ ብለን መፍረድ ብቻ ሳይሆን እኛስ ምን አደረግን? ምን ሰራን? ይብን አይደለም እንደ ሀገር እንኳንስ እንደ ቀበሌ መለወጥ ያልቻለ ሰዎች እንደነሱ ሰውን እንደለወጡ እንደተለወጡ ሰውን እንደለወጡ ህዝቡን እንደለወጡ ለሀገራቸው ብዙ ነገር እንደሰሩ ሰዎች እነሱን ቁጭ ብለን መናገራችን እኔ በጣም የእውነት ህግ ያስፈልገናል። በቃ ህግ ያስፈልገናል። ህግ ያስፈልገናል። ሁሉም ተነስቶ እዚህ ሚዲያ ላይ ልክ እዚህ ትራምፕ የሚሰማው ይመስል ዶክተር አብይ አህመድ የሚሰማው ይመስል ዩናይትድ ኔሽን የሚሰማው ይመስል ወይ የአውሮፓ መንግስት የሚሰማው ይመስል የፈለገውን ነገር ይናገራል፣ ግን አይሰሙትም። መፍትሄም አይሆንም። በነገራችን ላይ ግን በሆነ ግሩፕ እንዲጠላ እናደርጋለን። የፈረደበት ይሄው ህዝብ ደግሞ እውነት ይመስለውና እነዛን ሰዎች ወይም ደግሞ እነዛ ስማቸው የሚነሳ ሰዎች ይገለላሉ ምናምን ነገር አምኤንደ እናጣቸዋለን ማለት ነው። እናጣቸዋለን። ከዛ ደግሞ ስናጣቸው ደግሞ እንቆጫለን፣ እናለቅሳለን፣ እናዝናለን። እና ይጨንቃል። የእናንተ ነገር በጣም እየጨነቀኝ ነው። እግዚአብሔርን በጣም እያስጠላኝ ነው፣ እየጨነቀኝ ነው። እና ወደ ህግ እንሂድ እባካችሁ፣ ወደ ህግ እንሂድ። ሁላችንም ወደ ህግ እንሂድ። ሁላችንም ወደ ህግ እንሂድ። ይሄ ነገር ጥሩ አይደለም፣ ጥሩ አይደለም። እኛ በምንኖርበት ሀገር ላይ እኔ አሁን ለምሳሌ አንዱ በጀርመንኛ የሆነ ነገር መጥፎ ነገር እየተናገረ ሄጄ ላይክ ካደረኩኝ እኔ በምሰጣቸው ኮሜንቶች እና ላይኮች ቤቴ ድረስ ፖሊስ ይመጣል። ይሄ ማለት አሁን 2026 ላይ የወጣ ህግ ነው። ኢቨን በላይክ እና በኮሜንት ወንጀል የሆኑ ነገሮች ላይ ላይክ ኮሜንት ከሰጠው ህግ ቤቴ በቪፒኤን አድሬስ መምጣት ይችላል፣ ያስጠይቀኛል። በምሰጣቸው ኮሜንቶች ትንሹ ቅጣት $2000 ነው። ወደኛ ኮሚኒቲ ስትመጣ ደግሞ ግለሰቦችን ይገደል ይሙት አስገድላለሁ ብር እሰጣለሁ በቃ ሀላል አድርገው ነው የሚያወሩት እዚህ ላይ እና ግን የሚኖሩት ህግ ባለበት ሀገር ላይ ነው። በእርግጥ ኢትዮጵያ ተከታትሎ የሚዘን የለም ነው የሚመስለኝ። ግን ከኢትዮጵያ የበለጠ አውሮፓ ውስጥ ህግ አለ። ግን ምን ሆነን ነው ዝም ያልነው? ተባበሩን፣ ክሰሱን። መከሰስ ካለብን ሁላችንም እንከሰስ ፕሊዝ። ይሄ ነገር በጣም በጣም ያስፈራል። እኔ ያለፈው መንግስት እንደዚህ ያላስፈራኝም፣ ያሁኑ እንደ መንግስት አያስፈራኝም። ይሄ ነገር ግን ፖለቲከኞች በፖለቲካው መምጣት ሲያቅታቸው
በሶሻል ሚዲያ ሰዎች አታክ እንዲደረጉ። ምክንያቱም አይ ዶንት ኖ ለምን በፖለቲካው እንደ ድሮ ስም እየጠሩ መክሰስ፣ ስም እየጠሩ ምን ማለት ሲያቅታችሁ ዝም ብላችሁ ይሁን። በረከት ገበሬዋን መንግስት ይፈልጋታል። ዝም ብላችሁ በረከት ገበሬዋን መንግስት ይፈልጋታል። ግን የመንግስት ተወካይ ያልሆኑ ሰዎች ግን በስነስርዓቱ ማይክና እስክሪብቶ ደብተር ይዘው ጠንቋይ ቤት ትሄዳለች፣ ወንድ ታወጣለች፣ በባሏ ላይ ደርባለች፣ መሬት ሸጣለች፣ የኦሮሚያን መሬት ቸብችባለች ብለው የኦሮሞን ህዝብ እያስነሱባት ነው። ኢትስ ቬሪ ቬሪ ዳንጀረስ። ያልተረጋገጡ ወሬዎችን በዚህ መልኩ ማድረግ ቀጠለ። ወደ ሳራ መጣ፣ ቀጠለ ወደ ወርቁ አይተነው መጣ፣ ቀጥሎ ደግሞ ወዴት እንደሚሄድ አናውቀውም። እና እናቴ ምነው በእንቁላሉ ጊዜ ምክንያቱም ኢትስ ፖለቲክስ ፖለቲካ ስንላቸው ግዴታ እዛ ሀገር ያሉት ፊት ለፊት የምናያቸው ሜጀር የሆኑ ጄኔራሎች ወይም ኢንጂነሮች ወይም አክቲቪስቶች አይደሉም ይህን ነገር እያደረጉ ያሉት። ምናልባት በዛው ውስጥ ያሉ በግል ጸብም ሊሆን ይችላል፣ ወይንም ደግሞ የአይን ቀለም አላማረኝም ሊሆን ይችላል። እንደዚህ አይነት ነገሮች ተጠያቂነት በሌለበት መልኩ በማታውቁት መልኩ ሰዎች አታክ እየተደረጉ ነው። እኔ ከዚህ በፊትም ተናግሬያለሁ። በሆነ ሰው የተነሳ ያው ማንሳት አልፈልግም። ይሄ ነገር በእንቁርቴ የተነሳ ዞይ እንደዛ ሲሰደም ማለት ነው። ይሄ ከሚስቱ ጋር የተያያዘ ነገር አይደለም። ረፊ ማንን ነው የማርፈው? እኔ ነኝ የማርፈው። ይሄ ነገር ከሚስቱ ጋር የተያያዘ ነገር ብቻ አይደለም። ፊራ እንደዚህ ሲሰደብ ይሄ የፊራ ጉዳይ ብቻ አይደለም። ይሄ ነገሮች ወደ ሌላ እየሄዱ ነው። ይሄ ከባክግራውንዱ የሆነ ነገር አለው። ይሄ ነገር ግንኙነቱ ሊኖር የሚችለው ኢትዮጵያ ውስጥ ካለ የሆነ ነገር ጋር ነው እየተናገረ ያለው። ተናግሬያለሁ። አሁንም የሚመስለው ከዛ ባላነሰ እንደዛ ነው። የተወሰኑ ሰዎች አታክ እየተደረጉ ነው እዚህ ላይ። ይቀጥላል ነገር። መጀመሪያ ወጣቶቹ እነዚህ ቲክቶክ ላይ ያሉት ወጣቶች በሆኑ ሰዎች፣ ከዛ ትልልቆቹ በእንቁርቴ፣ ትናንሾቹ በሄለን በእነሱ ትናንሾቹ ወጣቶቹ ጀመረች። ጭራሽ ዛሬ ፎቶዋን ቪዲዮዋን ሲያዩ ስትል ጃኒ አይታችኋታል። ምን ተፈልጎ ነው? ገና ያልተነካ አጀንዳ አለን። ገና ይቀጥላል። ገና እንደዚህ ይሆናል። ገና እንደዚህ ይደረጋል። ገና እንደዚህ ይሆናል። ለምን እናንተ እዛው ለምንድን ነው ዞኖቹ የማትጋጩት? ለምንድን ነው ግልገሎቹን የምታስቀድሟቸው? ይሄ ደግሞ የማይገባው በጣም ብዙ ደንቆሮ ልበለው አሉ። እናንተ አይደላችሁ በነገራችን ላይ አሁን ይሄ ትናንሾቹ ምናምን እናንተ ተፈላጊዎች አይደላችሁ። በነገራችን ላይ እናንተ አዳማቂዎች ናችሁ። አዳማቂ ማለት ምንድን ነው? ያነስ አልተነኩም እንዳትባሉ። ምክንያቱም እንዴት ተብሎ መሰላል ላይ እንደሚወጣ ታውቃላችሁ። ላይ ለመድረስ ከስር ያሉትን ነገሮች በሙሉ መረገጥ አለበት። ስለዚህ አሁን እናንተ ትናንሾቹ የምትረገጡት ምናምን ነገር ለማጽዳት የሚፈለግ ገና እናጸዳለን። ችግር የለውም እኮ አጽዱ። ግን ችግሩ እናንተም ሌቦች መሆናችሁ እኮ ነው። ስለዚህ እናንተ አንተም ደንቆሮ ነህ፣ ይዘም የመጣው ደንቆሮ ነው። ለዛ ነው በቃ የሆነ እኛ ብቻ እንደመጥ፣ እኛ ብቻ እንኑር፣ እኛ ብቻ እንትን እንበል፣ ሌላው አይኑር ነገር ነው ይመስለኛል እያደረጋችሁ ያላችሁት። ደግሞ 100% ሹር ነኝ እንደዛ ነው የምትመስለው።
የባሰ አለ ሀገርን አትልቀቃለ እፎይ እንላለን ብለን ኡፉ ሚል ጊዜ መጣብን። ውሸት የውሸት ማዕት የውሸት አንዱ ስትሉት አንዱ ስትሉት አንዱ ስትሉት አንዱን አቋም ያለው ሰው የለ። ለእውነት የሚቆም የለም። ያ ለእውነት የሚቆም የለም። ያ ሰው እንዲያብድ እንጂ እንዲኖር ያልተፈቀደለት። አሁን ሰሞኑ ስለ አዶናይ በዚህም ስለ አዶናይ እያየሁ ነበረ ነው። እኔ እሱ ልጅ አሁን ደግሞ እያሳዘነ ይመጣ። ባለፈው ቤተሰቦቹ ካር አክሲደንት ሲደርስባቸው ኦፍኮርስ ያሳዝናል። አሁን ደግሞ እሱ እያሳዘነ ይመጣ። ምንድን ነው በእናታችሁ የምትፈልጉት? ማለት ምንድን ነው? እኔ አሁን በእነሱ እድሜ እኔ አሁን በጣም ስትሮንግ ነኝ። ምክንያቱም እድሜ እንትን ነው ራሱ አለት ነው እና እኔ በእነሱ እድሜ እያለሁ በ20 እና በ25 እስከ 25 በጣም ማለት ፈሪ ነው። በእነሱ እድሜ እያለሁ ማለት ነው እና በእነሱ እድሜ ስትሆኑ ትፈራላችሁ። የፈለገውን እሱ ጠንካራ ነኝ እንደዚህ ምናምን ቢልም አንዳንዴ ታዩታላችሁ እና የሆነ ሰዓት ላይ የሆነ ከሚያወራው ምናምን ትረዱታላችሁ ይህን ነገር እንደሚፈልግ። ግን ምን ማድረግ ነው ያለበት ማለት ለእናንተ ሰው ምን ማድረግ አለበት? ምን ማድረግ አለበት ለእናንተ እናንተን ለማስደሰት ምን ማድረግ አለበት? የትግራይ ነፃነት የሚመጣው በአንድ ሰው በአዶናይ ብቻ ነው? እንደው አለ አይደል የትግራይን ችግር ለመግለጽ ወይንም ደግሞ የትግራይ አሁን ያሉበትን ነገር ለመግለጽ እኔ እናንተ እንኳን ብትናደዱም ኦኬ ደማችን ነው ዘራችን ነው ምናምን ብላችሁ ሊሆን ይችላል። ለምን እናቶቹ ምናምን የሆነ እናንተንም አክሴፕት እያደረኳችሁ አይደለም ማለት ልክ ናችሁ እያልኩኝ አይደለም። ግን አንዳንዴ የምትመኙት ነገር አለ። ያ ልጄ የሆነ ነገር ቢያደርግልኝ ትላላችሁ። እንደ ቤተሰብ አይታችሁ ያው ትግሬ ስለሆነ ማለት ነው። ሌሎቻችሁ ግን ምን ውስጥ ናችሁ ያላችሁት ነው? ሌሎቻችሁ ሀገሪቷ ላይ እንደዚህ እየሆነ ሀገሪቷ ላይ እንደዚህ እየተደረገ ሀገሪቷ ላይ እንደዚህ እየሆነ እሱ ግን የኢትዮጵያን ገጽታ እንዲያሳየ ነው። ምን ማድረግ ነበረበት ይሄ ልጅ? እስቲ ነገር ምን ማድረግ አለበት? መጥፎ ነገር ቢሰራ ኦኬ፣ የሆነ የሚያከራክር ነገር ቢሰራ ኦኬ። የሆነ ምንድን ያደረገው እሱ እኔ እኮ ኧረ በእናታችሁ እናንተ አዋቂ ነን ባዮች አፋችሁን ዝጉ። በእናታችሁ አፋችሁን ዝጉ። ኧረ የምትናገሩትን እወቁ። ይሄ ልጅ ምንድን ነው? ኢንፍሉዌንሰር ነው፣ ቲክቶከር ነው። ከዚያ ያለፈ ህይወት የለው። ቲክቶከር ሆኖ ዋይት ሀውስ ገብቶ ስለ ትግራይና ስለ ኢትዮጵያ ጦርነት እንዲያወራ ነው የፈለጋችሁት? በአንድ ቲክቶከር አቅም የኢትዮጵያ ሰላም እናንተ 120 ሚሊዮን ህዝብ 100 ዓመት በሙሉ ከፕሮፌሰር የመጨረሻው ከፕሮፌሰር እስከ ደንቆሮ ከገበሬ እስከ አስተማሪ ድረስ የሀገሪቷን ሰላም ያላመጣ ያ በ25 ዓመት ልጅ የራሱን ህይወት እንኳን ማሸነፍ አቅቶት ዓለምን እንደ ፈርዲናንድ ማጅላን ዞር በመጨረሻ አንድ ዳቦ አርፎ ሊበላ ሲል ለምን በላህ ነው የመጨረሻ እንግዲህ የምታሳርፍ ህይወቱን ሲያገኝ በቃ
አሁን ተሳካልኝ አሁን ሆነልኝ ሲል ጭራሽ የሚያነካካው ከኛ ጋር ብዙ ነገር አለ። አዝ ሶሻል ሚዲያ ኢንፍሉዌንሰር ፖለቲከኛ በሆኛ አይደለም። ያ በዛም የሚጨቃጨቀው አለ ከራሱ ጓደኞች ጋር ከኛም ከሶሻል ሚዲያ ሰዎች ጋር ጭራሽ እናንተ ለ200 ዓመት ስትጠነስሱ ስትደመስሱ ስታጠሩ ስታነኩሩ ስትቀብሩ ያከረማችሁልን ፖለቲካ እና ሂስትሪ በአንድ አዶናይ ሰላም እንዲገኝ ፈልጋችኋል። በአንድ አዶናይ የሆኑ እናትና አባቶች እንዲድኑ ፈልጋችኋል። በእናንተ እጅ ለምን አልዳነችም ኢትዮጵያ? መጀመሪያ እናንተ ለእድሜ ልካችሁን የኔ ቢጤዎች በእድሜም ማለት ነው ከኔም የበለጣችሁ አባቶች፣ የፖለቲካ አባቶች፣ አክቲቪስቶች ጂኒስ የተባለ በእናንተ ኢትዮጵያ ሳትድን በአዶናይ ነው ኢትዮጵያ የምትድነው። በአዶናይ ነው የትግራይ እናት እንጀራ የምትበላው ከረሃብ የምትድነው። በራሳችሁ መሪዎች ከ27 ዓመት በፊት የትግራይ እናት ችግር ያልቀነሰ ለዚያውም ስልጣን ላይ ያላችሁ ዛሬ በአዶናይ ነው የትግራይ እናት እንዲሁም የኢትዮጵያ የአማራ የኦሮሞ እናት የምትድነው። በ25 ዓመት ወጣት በእናንተ ቪክተም ሆኖ ተንከራቶ ዓለምን ዞሮ ዞሮ በመጨረሻ እዛችሁ ተለማምጦ በሚኖራት ራሱ እናንተ ባወጣችሁለት እንጀራ ወይ ባስተማራችሁት ዩኒቨርሲቲ ዲግሪ ተመርቆ ሳይሆን ቻይና በሰራው ቲክቶክ ገና እንጀራ መብላት እና ዳቦ መብላት የጀመረ ልጅ ኢትዮጵያ ለኢትዮጵያ ሰላምና ፖለቲካ መፍትሄ ነው ብላችሁ እንደዚህ የምትወርዱበት ለዚያውም ቢያጠፋ እንኳን የሆነ ነገር ቢያስቀይማችሁ እንኳን የሆነ ነገር ሰርቶ እንኳን ኦኬ ያለ አይደለ የምንተቸው የዚህን ያህል ለዚያውም ጥሩ ነገር በመስራቱ ለዚያውም ማንን ትራምፕን ጎትቶ እንዲያመጣላችሁ ነው የፈለጋችሁት? ወይስ የዓለም ኖቤል ተሸላሚ የሰላሙን የኖርዌይ ካይና ነው ምን እሱን አምጥቶ ለኢትዮጵያ ሰላም እሱን የኢትዮጵያን ራብ እያየ የእንደዚህን ራብ እያየ የእንደዚህን እያየ what about you guys? አክቲቪስት ነኝ ብለህ ከኔ ቢጤ 15 ዓመት አለ አመጣ ወይ እንደኔው እጅን አጣጥፈት አጥበቁጭ ነው ማለት ያለበት ወይ ደግሞ ጠንጃን ይዘህ ወልውለን እንደ ወንድሞቹ ገብተህ መታገል ነው ያለበት። አለቀ በቃ። ወይ ከሚሞቱት ወይ ከሚታገሉት ወይ ሸሽተው ቁጭ ካሉት መሆን ነው እንጂ ያለበት በ25 ዓመት ወጣ ለራሱ ትላንትና ስንስቅበት የነበረ ግማሻችን ለማይዞ ስንል ከሱ ምንድን ነው የምታገኙት? እሱ ነው የኢትዮጵያን ሰላም የሚያመጣው። እሱ ነው አብይ አህመድን የሚያናግረውና ጦርነቱን የሚያስቆመው። እሱ ነው የተጫነ እህል ይዞ ለኢትዮጵያ እናት ረሃብተኞች የሚያበላው። ሁላችሁም ተነስታችሁ ይሄን ትልቅ ችግር ለአንድ እናንተ 200 ዓመት ለሰራችሁት ችግር ለ25 ዓመት ወጣት ለኛ አስረከባችሁ። ያ ከነገና ደግሞ ለኛ ልጆች ደግሞ ሰላም አምጡ። እናንተ ያለመጣችሁትን ሰላም እንዴት ነው እሱ ከየት ነው የሚያመጣው? እኔ የምላችሁ የሆነ ሰው ደስ ሲሉ አትወዱ? የሆነ ሰው ሲታወቅ አትወዱ? የሆነ ሰው በራሱ ጥሮ ግሮ ሲስቅ አትወዱ? ምንድነው እናንተ የምትወዱት? ኧረ ይሄ ህዝብ ምንድነው የሆነው? ጠይቁት መንግስታችሁን፣ ጠይቋችሁ አክቲቪስቶቻችሁን፣ ጠይቋችሁ የትግል መሪዎቻችሁን ሰላም አምጡልን ብላችሁ። ይሄ ልጅ አይደለም ሰላም ማምጣት የሚችለው። እኔ እግዚአብሔር ምስክሬን ነው የምላችሁ። ይሄ ነገር መቆም አለበት። ሰዎችን እየተነሱ ባላችሁበት ሀገር መከሰስ አለባችሁ። ምንም ያላረጋችሁን ሰው ስታነሱ መከሰስ አለባችሁ። ምንድነው እዚህ ጋር ብር አምጡ እያሉ እያገዱ ሰዎችን እዚህ ጋር ደግሞ የሚሰሩትን ልጆች ይሄ የ200 ዓመት ፖለቲካችሁን እና የታሪክ መልስ ያጣችሁለትን የታሪክ ጥያቄ ታመጡና ለ25 ዓመት ልጅ ታሸክማላችሁ። ሼም ኦን ዩ ጋይስ፣ ሼም ኦን ዩ። ለስንት ዓመት ተባብራችሁ ያላሸነፋችሁትን እና ያላመጣችሁትን ሰላም አዶናይ ብቻ እንዲያመጣ። አዶናይ ምን እንትን ነው እንዴ? ምንድን ነው የሚባለው? ይሄ እንዲህ ከሚሉት አንዱ ከላይ የወረደ ነው እንዴ? ኧረ ሼም ኦን ዩ ጋይስ፣ ኧረ ሼም ኦን ዩ። ኧረ ትላልቅ ሰዎች አርፋችሁ ቁጭ በሉ። ወንድ ከሆናችሁ
4 ኪሎ ያለውን ሰውዬ ጠይቁት። ወንድ ከሆናችሁ እነሱን ታገሉ። በቃ የምትታገሉትን የፖለቲካ ነገር ነው የሚመለከተው። ያ ተደብቆ የሰራ ተደብቆ የተቀጠረ ምንድነው የተባለ ምን የተባለ እንደዚህ ሆነ የብልጽግና ልጅ። ታዲያ የእናንተ ልጅ ሊሆኑ እንዲበሱ ሊሆን አይችልም። የእናንተ ልጅ የብልጽግና ልጅ ታዲያ የብልጽግና እድሜ ወቅቱ የብልጽግና ነው። ታዲያ ይምጣላችሁ። በደርግ ጊዜ ይወለድ ወይስ በኢህአዴግ ጊዜ? ኧረ ሼሙን የምትናገሩትን እወቁ። በቃ የሶሻል ሚዲያ ነው ማለቅ ያለበት። በቃ እሱ ኢንፍሉዌንሰር ነው፣ ኮንታክት ክሬተር ነው፣ ያ ደናሽ ነው፣ ጨፋሪ ነው፣ ሞቲቬሽን የሚሞክር ልጅ ነው። አለቅ የትኖት አክቲቪስት በግድ ካድሪ ሁን ከሆነ አይ ቲንክ ትንሽ ይቀርባል። ግራ እኮ እኔ አሁን ነው እየጠረጠርኳቸው የመጣሁት። አሁን ይችን ሰሞን ይሄ ህዝብ ጤነኛ አይደለም። በቃ ይሄ ህዝብ ፍጹም ጤነኛ አይደለም። ጤነኛ አይደላችሁ። እግዚአብሔር ምስክሬ ነው። ጤነኛ አይደላችሁ። ጤነኛ አይደላችሁ። የኢኮኖሚው ፕሮብሌም ያ ጭንቅላታችሁ ላይ ወጥቶ ነርቭ አድርጓችኋል። አንዳንዴ የምትጠይቁት ስራ አለ። አንዳንዴ ይሁን ጥብቅ አድርጋችሁ እኮ ነው የሀገሪቷን ኢሜጅ ቀይረሃል። በምንድን ነው የቀየረው? ዓለም የሞቀውን ጆብ ፖለቲክ ዘላለም ዓለማችሁን እድሜ ልካችሁን የሚያወራላችሁን በአንድ ቲክቶከር ሰው ነው የሚቀየረው? በዴሊ ነው የሚቀየረው? እናንተ ያልቀየራችሁት ሁኬር ከእናንተ የበለጠ እኮ ዓለም ላይ እኮ ፖለቲካ ከእናንተ የበለጠ እኮ ፍልስጤምና እስራኤል ኢራን ምናምን ጌጥ ማን የእናንተ ጉድሜ የእነዚህም አልታየ። እናንተ ብቻ ዓለም ላይ የምትበቃ እየተዘጋችሁ ኢግኖር የተደረጋችሁ ወይ የተደመጣችሁ ይመስላችኋል። ኖ አትታዩም፣ አትደመጡም። ምንም የፈለገ ነገር ትዝ የሚላችሁ የለም። ማንም ትዝ የሚላችሁ የለም። ስለ ራሳቸው ነው እነሱ የሚያወሩት። ትዝ አትሏቸው። አፍሪካ ምን ሆናችሁ ሁኬር ራስ ያለመጣውን ሰላም እንትን ብለው ሊሰጧችሁ ትፈልጋላችሁ። እነዚህ ስራም ማለት የራሳቸው ይሄ እኮ ነው ችግራችሁ። ራሳችሁን ብቻ ስለምታዩ አክቲቪስቶቻችን ያ እርስ በራሳችሁ እዛ ደንቆሮ ስለሆናችሁ ስለምትፈጫጩ የዓለም ፖለቲካ ስለማታዩት ያ የእናንተ ከሌላው በጣም የተለየ አድርጋችሁ ታዩትና ይደመጥልን። ሁኬር ነው እንደ እንኳን ያንተ ሁሉም የራሱን ነው የሚያየው። ሁሉም የራሱን ቀዳዳ ነው የሚደፍነው። ከፈለክ ራሱ ሰላም እናምጣ ካስፈለገ ማለት ነው። በፈለገበት ሰዓት ስታስፈልገው የሆነ ነገር ሲያመው ከፈለገ ይበትናል፣ ከፈለገ ያስታርቃል። አለቀ። ግን ሰው አይውጣባችሁ የተባለ አትመካከሩ፣ አትነጋገሩ፣ አፋችሁ አይጣፍጥ የተባለ ሰዎች ነን፣ ህዝቦች ነን። ተረግመናል፣ በደንብ ተረግመናል። እኔ አሁን ተረግመናል። መቼም ሰው ነው ይሄ ተራ የሶሻል ሚዲያውን ነገር ለትልቅ ለ135 ሚሊዮን ህዝብ 35 ሚሊዮን ህዝብ ጥያቄ አዶናይ እንዲመልስልህ ትፈልጋለህ? ጀዋር እንዲመልስልህ? ጀዋር ይመልስ ከፈለገ የካን ሞክሮት አይቷል። እሱ ያውራ ይመልስ፣ እንደፈለገ ያድርግ። ዋይ አዶናይ ምን አገባው? አዶናይ ትንሽ ልጅ እኮ ነው፣ የልጅ ልጃችሁ እኮ ነው። ምክንያቱም ለምን እንደዚህ እንደምላችሁ ታውቃላችሁ? ይሄ የለመደ የተቀደደ ቱቦ አፋችሁን እናንተ ነገ በሌላው ታረጉታላችሁ። የሆነ ሰዓት ላይ የሆነ ረሃብ መጣ። ለዛ ረሃብ ማሰባሰቢያ ብለው ብር አሰባሰቡ።
የሆነ ነገር ሀፕን አደረገ። ያ ብር ይግባ አይግባ አይታወቅም፣ ወይ ይያዝ አይያዝ አይታወቅም፣ ወይ በተለያየ ነገር ይግባ አይታወቅም። እስከዛሬ ድረስ ይወነጀሉበታል። የሆነ ልብስ ለበሱ ወደ እስር ቤት ገብቶ ይወነጀሉበታል። እሺ የቱ ጋር ይሁን ሰው አሁን የቱ ጋር ይሁንላችሁ? ትውልዱ የቱ ጋር ይሁንላችሁ? የቱ ጋር ይሁንላችሁ? የኛ ነውና በቃ እንደፈለግን አይቻልም። ልቀቋቸው፣ ልጆቹ ልቀቁ፣ ተዋቸው። ስንት የሚያጨቃጨቅ ነገር አለ እዚህ ላይ። የራሳቸው ፉክክር አለ። እኛም የጆን ዳንኤል ሳይለንስ እንይዝ፣ አንዱ የአዶናይስ ይሄ ራሱ በቂ ነው ለእነሱ ነርቭ መጨረስ። ይሄ የለመደብን የተቀደደ አፋችንን ምን አገባኝ እኮ ሌላችሁ ይችላል። እሱ የሰራው ልጁ የሰራው ዩኬ ሄደ። የእሱን ተመሳሳይ ታዋቂ ቲክቶከር ጋራ መጣ። ቲክቶከር ጋር መጣ። ከዛ ምን አደረገ? ሀገሩን አሳይ። ለምን ትጋብዘዋለህ? እሱ አንተን አንድ ቀን ሻይ ቡና ጋብዞሃል ወይ? የኔ እናት የአርሴናል ስቱዲዮ ፕራይቬት አስገብቶ ፕራይቬት ስንት ብር እንደሆነ ታውቃለህ? አንድ ትኬት ያንን ዋንጫ ለማየት 100% 1000 ዩሮ ማለት ቢያንስ ስንት ብር ነው? 1000 ዩሮ ማለት 100 ሺህ ነው። 100 ሺህ ኢትዮጵያ ብር ስንት ብር ይሆናል? እንትን ጋይስ ስንት ብር ይሆናል? ስንት ብር ይሆናል ጋይስ? 1000 ዩሮ ስንት ብር ይሆናል? 200 ሺህ ስንት ብር ይሆናል? 1000 ዶላር በኢትዮጵያ 300 ሺህ 200 ሺህ ቪአይፒ ኦኬ 200 ሺህ ብር አይደለም 1000 ዶላር ምናምን እሱንም እንትን ካለ ማለት ነው። ይሄ ልጅ ለእናንተ አይንሽ ተቆፋ ይሄ ልጅ ናይ ነው አንድ ሽኩ ናይ ኦኬ እዛ ጋር ግልሽ እዛ ጋር እዚህ ጋር ቲንክ ይሄ ልጅ ከዚህ ልጅ ጋር ራሱ መገናኘቱ እድል እኮ በጣም ታደርኩ። ይሄ ልጅ እኮ ወደ ኢትዮጵያ ማምጣቱ በጣም እድለኞች ነው። ዩኬ ፓውንድ በጣም እድለኞች ነው። መጥቶ ራሱ አሁን ባለንበት ላይ ሀገሩን ማየቱ ይሄ እኮ አንዱ የእድገት ምልክት ነው። ልጆችሽን እንዴት ተደብቀሽ ትክክል፣ እኛ እንጣላለን። የሰለጠነ ህዝብ ግን አይጣላም እንደኛ። ስለዚህ አንተ ተጣላ፣ የሰለጠነ ህዝብ ደግሞ መጣ ይጎበኛል። በቃ ይጎበኛል፣ መጎብኘት አለበት፣ ይጎበኛል። አንተ ተጣላ ገባ። ደግሞ አንድ ሀገር እንደዚህ ናት፣ ኖርማል። በጦርነት መሀል እድገት አለ። ለዚህ እድገት መስዋዕት የሚከፍሉ በጣም ብዙ ሰዎች አሉ። አሁን የምታያቸው ሀገሮች እኮ ዝም ብለው እዚህ የደረሱት ተርበው ተጠምተው ምግብ አጥተው። ዛሬ እኛ የምንሄድበት አስፋልትና ስለ ጀርመን የእድገት እንትን ብታይ ዝም ብሎ ምንም ነገር ሳይኮን አይደለም፣ ብዙ ነገር ሆነው ነው። ላውራበት አንተ ሰውዬ ተው ነው ደሞ አልስምን ብለኸው ልትቀየም ነው አንተ። በቃኛ አይደ እንግዲህ በቃኛ ላውራበት። አራ አንድ ሀገር ሲያድግ ቲንኪው ጌታ ጆዬ ቲንኪው። አንድ ሀገር ሲያድግ ዝም ብሎ አይደለም። መጀመሪያ ኢንፎርሜሽን ጠይቀው፣
ኦኬ ጦርነት አለ፣ የፖለቲካ ልዩነት አለ፣ ያ መረሃብ አለ፣ መጠማት አለ፣ ደሞዝ ያለመቀበል፣ በቂ ደሞዝ ያለመቀበል አለ። ዛሬ የጀርመን ሀገር የድሮ አባቶች ሲያወሩ ብትሰሙ፣ ያ ዛሬ ይችን ሀገር ለዚህ ያበቁ ሰዎች ብትሰሙ ምን እንደሚል ታውቃላችሁ? ደሞዛችን እዚህ ነው ያልነበረ። ያ የድሮ አባቶችን ስትሰሙ፣ ታሪክ ስታውቁ ይህንን ሁላ ነገር ሲሰሩ በምርኮኞች በወጣቶች ጦርነትን በዚህ በኩል ጦርነት ሲያፈርስባቸው በጦርነት የፈረሰውን ለቃቅመው ተርበው ተጠምተው ጫማ በልተው ያ እርዳታ ተሰጥቷቸው ነው ዛሬ ለዚህ የደረሱት። ይሄ ማንኛውም ትራንስሄደን ኢትዮጵያ ናት ፓርቲ ላይ ናት ያለችው። ይህ በማንኛውም ሀገር ያለ ነገር ነው። ዝም ብሎ አይደለም እድገት የሚመጣው፣ የሆነ መስዋዕት የሚሆን ጄኔሬሽን አለ። ይሄ ሂድና ጠይቅ አሜሪካ፣ ሂድና ጠይቅ ስሪላንካ፣ እነ ምንድነው አዚያ፣ እነ ታይላንድ፣ እነ ቻይና። ኦኬ ግን የሚያሳዝነኝ ምንድነው ታውቃላችሁ? በጣም የሚያሳዝነኝ በእኛ የለመዳችሁትን አፍ በእኛ መቀደድ የለመዳችሁትን በሌሎቹ ማድረጋችሁ ያ በጣም በቃ ያናድደኛል። እርግጠኛ ነኝ ነገ የሆነ ነገር ሀፕን ቢያደርግ ታዝናላችሁ። በትላንትናው ተማሩ። በቃ ተዋቸውና ኃላፊነት ያለባቸው በእድሜም ጠንካራ የሆኑ በእድሜም ጠና ያሉ ሰዎች ማን የቀለደው እና ቀልድ አይደለም። ቀልድ ሳይሆን አንዳንድ ጊዜ የማይሆን ኃላፊነት ለልጆቹ እንሰጣቸዋል። የማይሆን በቃ ለምን እኛ በአጨማለቅ ነውና የኛ አባቶች አጨማልቀው ለእኛ ሰጡን። እኛም በደንብ አብኩተ ነው ከእንደገና ደግሞ ለልጆቻችን ደግሞ በደንብ እንዲቦካኩበት ኃላፊነቱ እንሰጣቸዋለን። እናንተ በፕሮፌሰር እና በኢንጂነር እና በፖለቲካ ሳይንስ ያላስተካከላችሁትን ሀገር አዶናይ በቲክቶክ እንዲያስተካክልላችሁ የምትመኙ ደንቆሮ አክቲቪስቶታና ደንቆሮ የኢትዮጵያ ምሁሮች ስታስጠሉ እናንተ ስንት ትምህርት ቤት ሄዳችሁ ስንት ፖለቲካ ሳይንስ እና ስንት ሂስትሪ እና ጂኦግራፊ እንዳለ አጥንታችሁ ይችን ሀገር ያላስተካከላችሁ በእናንተ በሽማግሌዎቹ እና በአሮጊቶቹ እድሜ ያልተስተካከለ በአዶናይ ጦርነት ቆሞ ኢትዮጵያ እንድትበለጽግና እርዳታ እንዲሰጥን የምትጠይቁ እንደ ኤድና ሞኖ ማን ነበር የሚባል አንድ ደንቆሮ አለ። ታቦት ሽጦ የስኳር መሬት ስላላካፈሉት ድሮ ራሱ እየተባረረ አሁን ኤድመንድ የሚባል ደንቆሮ አለ። ሌላም አለ፣ ሌሎች ደንቆሮች፣ አክቲቪስትም ደንቆሮ አለ። ይህ ልጅ የሀገሪቷን ገጽታ አበላሸ እና ችግራችን እንዳይታይ ያደረገ። እንኳን አሁን ጠበንጃ አስቀምጣ አይደለም እንደዛ አድብለቅልቅ ላይ እንኳን ይሄ መንግስት የውጭ መንግስት ለአንተ ትኩረት አልሰጠውም። በሺ በሚሊዮን ሞትን ሰጠን አልሰጠክም። ለምን? ዝንጀሮ አድርገው ስለሚያዩ ዝንጀሮ እንድንሆን ደግሞ እንድንታይ ያደረገን ደግሞ እንደ ኤድመንድ እና ኤድመንድ የሆኑ ዘመዶቹ፣ ኤድመንድ የሆኑ ጓደኞቹ፣ ኤድመንድ የሆኑ ሌቦች ናቸው። ደንቆሮ ሆነ እንዳንከበር በቃ ክብራችን እንዲወድቅ ያደረጉት ማለት ነው። ለአንድ ሰው ህይወት እንኳን ዋጋ እንዳይሰጥ ያደረጉት። ታዲያ አዶናይ ያንተን እንትን ይክፈልልህ? አንተ ያበላሸውን ያጨማለቅከውን ይክፈልልህ አዶናይ? ወይስ አዶናይ የሀገሬ ልጅ ነውና እንደፈለግኩ አድርጌ ልናገረው? አትችልም። ምክንያቱም ይሄ ልጅ በፈለገው መንገድ መሄድ መብቱ። ማስተካከል ካለበት አንተም አፍን ከምትከፍት ሂድና ተማርና ፖለቲካውን በደንብ አድርገህ ስራ። ጀግና አሁን ያ ታረሙ። አሜሪካ መጥቶ እንዲያስታርቃችሁ ወይ የአውሮፓ ዩኒየን መጥቶ እንዲያስታርቃችሁ የአፍሪካ ዩኒየን መጥቶ ለሀገራችሁ ሰላም እንዲሰጣችሁ ሰው
እራሳችሁ አስቡበት። ሆዳምነታችሁን አቁሙ። እኩልነትን ሌብነትን አቁሙ። ሙስናን አቁሙ። ሀገሪቷን እየጎዳው ያለው ከምንም በላይ ከጦርነቱም ከፖለቲካውም ልዩነት የበለጠ ሙስና ነው። ሌቦች ናችሁ። ስልጣን የምትይዙት እናንተ ለፖለቲካ ዲፈረንት ወይ አይዲዮሎጂዎቹ አይደለም፣ ለሌብነት ነው ስልጣን የምትይዙት። የትላንትናዎቹም ዛሬም ያላችሁት ሌብነት እስካልቆመ ድረስ፣ ሙስና እስካልቆመ ድረስ የፖለቲካ ልዩነት አይደለም ሀገሪቷን ድሃ የሚያደርገው፣ ሀገሪቷን እንትን የሚለው ሰላም የሚያሳጣው ሌብነት ብቻ ነው። የዛች ሀገር ችግር አንድና አንድ ሌብነት ብቻ ነው። ዘርም አይደለም፣ ቋንቋም አይደለም፣ የመሬት ጠቦን አይደለም፣ ሀገሪቷ ጠባን አይደለም። እንኳን ለኛ ሌላ ዓለም መጥቶ ቢኖር የሚበቃ የሚያቻችል ሰፊና ድንግል መሬት ያለን ሰዎች ነው። ችግር የሆነብን ምንድነው? ሙስና፣ ሌብነት፣ ሆዳምነት ነው። ለዚህ ደግሞ አዶናይና በአዶናይ እድሜ ያሉት የእናንተን የተጨማለቀና የከረመ የጃጀ ያረጀ የወደቀ ፖለቲካ በእነሱ እድሜ ሊስተካከል አይችልም። በህፃናቶች ሊስተካከል አይችልም። በእናንተ ቪክተም የሆኑ በልጅነታቸው ወደ ስደት እንደኛ ከዛን ልጆቻችን ስደትን የመረጡ ከዛ ከስደት መጥተው ያንተን ፖለቲካ አሸንፈው ዳቦ እንዲሰጡና ሰላም እንዲያመጡልህ ትመኛለህ ለህዝብህ። አንተ ግን አሜሪካን ቁጭ ብለህ እዚህ ቲክቶክ ላይ ውሎ አዳር በሙሉ ቲክቶክ ሰላም የሚያመጣ ይመስል ቲክቶክ ላይ ቁጭ ብለህ እንዴት ብለህ እንኳን የህዝብን ችግር እንደምትናገር ያልገባህ ደንቆሮ ዋይት ሀውስ ፊት ለፊት ሄደህ የህዝብን ችግር በኢሜይል ማጣበብ በትዊተር ማነጋገር ስትችል ያንተን ሀሳብ ለሌሎች ሰዎች አውርደ መሸጥ ሳትችል ስትቀር አዶናይን ሰላም አምጣልን ለኢትዮጵያ ህዝብ የአማራ የኦሮሞ የትግራይን እናት ያት ብለህ በማሳዘን መልክ አድርገህ የልጁን መልካም ስራ ልታጠፋ ትሞክራለህ። ዋት አባውት ዩ? አንተም ኤድማንድም ኤድሞንዱም ማንዱድም የምትባሉ ዋት አባውት ዩ? ኢቨን አክቲቪስት የምትባል ተቃዋሚ የምትባል ጋዜጠኛ የምትባል እኛ እርስ በራሳችን ሰላም የለንም። ኢትዮጵያ ልጆችሽ በውስጥ ሰላም የላቸውም፣ ግን ከውጭ የመጣ ይንፈላሰስበታል። ከመንፈላሰስ አልፎ ጭራሽ ግማሽ መሬት ወስደው ግማሹን እንዳይሰጡን እሱን ፍራ። መንፈላ መጥተው ከሄዱማ ታድለናል። ከወጡልን እኮ ነው። እሱ ምናልባት መጥተው ላይወጡ ይችላሉ። ምክንያቱም አንተ ስትዝረከረክ፣ አንተ ፍቅር ስታጣ፣ አንተ መግባባትና እውቀት ስታጣ እንዳይወርሱልህ ፍራ። ከዛ እንደ ሳውዝ አፍሪካ ሙጋ ሙጋ አንገገራ እንጋ እያልክ እንዳትነው እሱን ፍራ። አሁን ገና እየተለማመዱ ነው። የሰለጠነ ሰው በሰላም እነሱ ስለሰለጠኑ እኛ ጋር መጥተው መኖር ይችላሉ። እኛ ስላልሰለጠንም በራሳችን ሀገር መኖር አልቻልንም። ፕሮብሌም እኛ ያላመጣነውን ሰላም ልጆቻችን እንዲያመጡ፣ ልጆቻችን ዘምተው ባህር እንዲያስመልሱ፣ ልጆቻችን ሞተው ይሄንን ነው ዝም እየሰራችሁ ያላችሁት። ይሄ ነው እኔ በጣም ያሳዝነኝ። በጣም እየጎተት ነው ያለ ነው። እሱ ብቻ አይደለም፣ ለሁሉም ነው። ለሁሉም ወጣቶች የሆነ ነገር ሊሰሩ ሲሉ እስካለ እኔ እኮ አንዳንዴ ቢነኩን እኛን ቢሰድቡን ቢናገሩ ኦኬ፣ የሆነ ነገራችን ነክተዋል፣ ኦኬ። እኛን አልነኩን። የራሳቸውን መንገድ ሄደው ከሌሎች የውጭ ቲክቶከሮች ጋር ተገናኝተው ሀገራችን ይህ ኩለኛ ክብር እኮ ነው። ክብር እኮ ነው። ሀገሪቷ ይህን ያህል ብር አውጥታ የኔ እናት 20 ሚሊዮን ተከታይ ያለው ሰውዬ እኮ ነው ሀገር የመጣ። በሚሊዮን ብር በሚሊዮን ዶላር ብትከፍል እሱ ላይ ማታገኘውን እድል በፍቅር ነው የመጣው። ልጁ ተጋብዞ ነው የመጣው፣ ፈልጎ ነው የመጣው። በነፃ ነው እርግጠኛ ነኝ የሚመጣው እንጂ ያው ከእናንተ የምትሰጡት ነገር ቢኖር እንደ ልማዳችሁ ምንም ነገር የለም። ስድብ ነው። እኔ ከስር ሄዳችሁ ነገር ጽፋችኋል። እንደዚህ አይነት ነገር ሰው ተቻችሎ የሆዱን በሆዱ ይዞ የፖለቲካ ምህዳሩን አስፍቶ ውስጥ ያለውን ፍልጫና ፍልጫ ተፈላልጠን እንደዚህ አይነት ነገር ግን እኩል መታየት አለብን። ምክንያቱም እቺ ፎቅ እኮ የብቻችን እኮ አይደለም፣ የመንግስት እኮ ብቻ አይደለችም እኮ የኔም ያንተም ውጤት እኮ ናት።
እኛ ባንጮ ሰውዬው ፎቅ ይሰራ ነበር መስሏል። እሱ ብቻ ድንጋይ ስለደረደረ ብቻውን ይሰራ? ኖ ወይ አትሰራም። ቆንጥጠን ቆርጥጠን ታክሲያችን የታክስ ግብራችንን ስለምንፋጠጥ እኮ ነው እችን ፎቅ እየሰራ ያለው። አብይ እኮ ብቻ አይደለም ወይንም ብልጽግና ብቻ እኮ አይደለም የፎቁ ባለቤት፣ የኔም ጭምር ነው ያንተም ጭምር ነው። ጫካ ያለውም ድርሻው ነው መስሏል። ብልጽግና ብቻ የሰራው ያንን አስፋልት ኖ የሁላችንም እጅ አለበት። እኛ ሀገራችን ላይ ትኩረት ባይኖረን ኖሮ እኛ ስለ ሀገራችን ባናወራ ባንለፈል እዚህ ጋር ተሰራ እንዲህ ይሄ የምትሰጣቸው ነገሮች በሙሉ እኮ ፍሬያማ ናቸው ማለት ቀን አስተሳሰብ ቢኖረን እና ትክክል የሆነ አመለካከት ቢኖረን የምትወረውሯት ድንጋይ በሙሉ ምክር ነው። ዞር ብሎ እንዲህ አይነት የምታደርጉት እንጂ ባለቤት የሌለው ቤት ቢሆንማ ኖሮ እንደ ልቡ ከዚህም የበለጠ እንዘረፍ ነበረ። ትንሽም የባለቤትነት ድርሻ ስላለን እኮ ነው እንጂ እኮ ቢቻልማ ሌቦቹማ ሀገሪቷን እንደዚች እንደ ጋዜጣ ጠቅላላ አድርገው ቢሸጡም ችግር አልነበረባቸው። ማዕድኑም ብቻ ሳይሆን ግን እኛና እናንተ ስላላችሁ ሌሎቹም ኢትዮጵያ የምትወዳቸው ያፈራቻቸው ልጆች ስላሉም ጭምር ነው። እንዲሁም ደግሞ እግዚአብሔርም ስላለ ነው። የኛ ኃይል ብቻ አይደለም ይሄ ነው። ግን ልጁን ብትተውት ግን ልጆቹን ብትተዋቸው ግን ጥሩ ነው። ልጆቹ ሌላ ነገር ይስሩ። የወጣትነታቸው ይሄ እየጨፈሩም እየረበሹም ጓያሉም ጧያሉም የራሳቸውን ነገር ይገንቡ። ያ ፖለቲከኞች ደግሞ የራሳቸውን ነገር ስሩ። ከህዝባችሁ ጋር ሆናችሁ አትበሉ ማለት ለእናንተ እንኳን መድኃኒታችሁ ችግር የለም አለ፣ ግን ታስፈራላችሁ። እናንተም ታስፈራላችሁ። ሌቦቹም ያስፈራሉ። ሶሻል ሚዲያ ላይ ብር አምጡ እያሉ የሚሉትም ሌቦቹም እያስፈሩ ነው። እናንተም እያስፈራችሁ ነው። እኛም ግራ ገብቶናል። ብዙ በሽተኞችም እየበዙ ነው። ቢቻል ደግሞ በውጭ ያላችሁ ዲያስፖራችሁ ህግ የሚባል ነገር አለ። ወደ ህግ። ምክንያቱም ህጉ እጃችን ላይ ነው ያለው። ማስቆም ይቻላል፣ ማስቀጣት ይቻላል። ያ ብዙ ሰዎች እየተበዘበዙ ነው። ከራቁት ስናልፍ ወደ ገንዘብ አምጡ ደግሞ ድሬዳዋና ስለተሰደበ ነው። ድሬዳዋ ሲሰደብ የነበረው ፋንስ 5-6 ዓመት አልፎታል። የዛኔ ትዝ ያላላቸው ሰዎች ዛሬ በድሬዳዋ አሳበው ድጋሚ ወደ ፖለቲካው ገብተው ምን ሊያደርጉ ነው? ሊያበጣብጧችሁ። ሌቦቹ ባለሀብቶች ደግሞ ውጭ ያሉትን ባለሀብቶች ደግሞ እንደዚሁ እያበዛበዙ ነው። ይሄ ራሱን የቻለ ሌላ ታሪክ አለ ነው የኔ ንግግር። ኦፍኮርስ የኔ ወንድም ኦፍኮርስ። ታዲያ ምንድን ነው ምን አገናኘውና ነው ያቺ ደንቆሮ ሴትዮ ዛሬ ነው ትላንትና ስታወራ የነበረው ምንድነው? ጆከር የሚባል ሰውዬ ድሬዳዋን ስለተሳደበ እና ኦሮሞ ስለተሳደበ ነው። ከዛ ኦሮሞ ተሰደብን ብሎ ሳራ ሀበሻን እንዲያያዝ ነው የተፈለገው። ነገሮች ወደዛ እንዲሄዱ ነው የተፈለገው። ኦሮሞን አሰድበሻል፣ እንደዛ ነው እያወሩ ያሉት እየተረዱ ያሉት ህዝቡ እንደዛ ነው። ግን ውሸት ነው። እንደዛ በላይ እያስፈራቸው ነው በውስጥ በኩልም በውጭ በኩል። ያንን ደግሞ ቶፒክ ይዘው የኔ ዘመዶች በዚህ በኩል አከሲላ እያሉ ስለሆነ ማለት ነው። ውሸት ነው። ሴትዮዋ ጊፍቷን የሰጠችው ለጉቺ ነው። ጉቺ ደግሞ እንግዲህ ትስጣት ማቀዋ ላይ ሆኝም ሰታለች ነው የሚባለው። አሁን በዛ ሌላ ጣጣ ሌላ ትኩሳት ነው። እኔ ግን እንደዚህ አይነት ነገር ሲወራ ትሰጣለች ብዬ አላምንም። ሰታለች አይለን አይመስለኝም። እንደዚህ እየተሳደበ ምናምን ሲጫወት ልትሰጥ ትችላለች እንጂ ድሬዳዋ እንዲህ እያለ የምትሰጥ አይመስለኝም። አንቺ ሂጂ ውጪ፣ አንቺ ዞር በይ፣ ሂጂ ውጪ፣ ሂጂ ደንቆሮ ደደብ
አንቺ ያስጠላኝ ሲሉ ቻርጅ አመጣልኝ። Hast du gefragt, was ich Kabel mitbringe? Hä? Hast du gefragt, was ich Kabel mitbringe? Warum fragst Oder du morgen? mich? Hab ich dir da geschrieben? Du sagst morgen. Nein, ich hatte gedacht Essen. Nein, ich hab gesagt Kabel. Ja, natürlich. Guck mal. ያ አሁን በዛ ነው እየመጣ ያሉት። ለዚህ ነው አስጠላኝ። በቃ ድንቁርና ማለት ይሄ ነው ያልኩት። እንደዚህ ነው የፈለገ ነገር ወይም በእንደዚህ አይነት መልኩ እኔ እንደዚህ ያደርጋሉ ብዬም አይደለም። ምክንያቱም አታረግም፣ እንደዚህ አይነት ነገር አታረግም እያሉ ያሉት ግን ያምን ነው። ያ ግን ህግ ያስፈልጋል። እኔ እግዚአብሔር ምስክሬ ነው፣ ነግሬያቸዋለሁ። በተለይ እዚህ ላይ የምትሰሙ ሰዎች ትላንትና እንደ ቀልድ ስታዩ የነበራችሁ ሰዎች ትላንትና ብቻችሁን የስማችሁ እንዳይነሳ በውስጥ በኩል ስትለማመጡ የነበራችሁ ሰዎች ያ ገንዘባችሁንም የከፈላችሁ የተጠየቃችሁ እምቢ ያላችሁም ያመጣችሁን አምጪ ያላችሁም የተሰደባችሁም ተሰድባችሁ ወደ ቤታችሁ የምትገቡ ከሆነ ከባድ ነገር ነው ጋይስ። እዚህ ላይ ያሉት ልጆች ይህንን እያዩ ነገ ደግሞ ራሳቸውም ሌላ ነገር እንዳይፈጥሩ ይሄ በመኪና ስትሄዱ ስትታገቱ የነበረው ገባችሁ? ለደህንነት እንናገራለን እናስይዛለን ሲሉ የነበሩ ሰዎች እንደዚህ እናደርጋለን። የሶሻል ሚዲያውን ነገር ወደ ማስፈራራት ሲያደርጉ የነበሩ ሰዎች ዛሬ አድገውን የመጡልን እዚህ ጋር አድገው በጣም ጡንቻቸውን አበረታተው ነው የመጡት። በቃ ይሄ በጊዜ ካልቋጫችሁት በስተቀር ዝም ብላችሁ ከዳሩ አሁን ብዙ ሰዎች አውቃችኋለሁ። እዚህ ላይ ከጠበቃዎች አላችሁ፣ እዚሁ ሀገር ያላችሁ፣ በተለያየ አውሮፓ ያላችሁ በጣም ትልልቅ ሰዎች አላችሁ። ኢቨን ስዊድን ውስጥ ያላችሁ ብዙ ሰዎች አላችሁ። ኖርዌይ ውስጥ ያላችሁ የመብት ተከራካሪዎች አላችሁ። ማቃችሁ ዝም ብላችሁ ለምታት አይዶን ነው። ይህን ነገር በግላችሁ ታማኝነት ስላላችሁ ማለት ነው። እናንተ በጣም ታማኝነት አላችሁ በእንደዚህ አይነት ነገር ላይ ስለምትሰሩ። ያ ኢቨን አንድ ኢሜል ብታደርጉ ወይ ብትተባበሩ የማይቻል ነገር የለም። ገባችሁ? ግን አይዶን ተጨካክናችሁ እንደሆነ ይሄ እኮ የሰው መብት እኮ ነው። የሰው መብት ነው። አንድ ሴት እኔ አሁን ቅድም ሾክ ነው ያደረገኝ። ይሄ በተለይ ጃጓር የሚባለው የዩኬው ሲያወራ አዎ ብያለሁ ሲል እንደዚህ እያለችሽ ስለሆነ ለህይወትሽ ስለሚያሰጋሽ ስላለችሽ ይሄን ያህል ብር እንደዚህ እንዴ አዎ ብያለሁ እያለም ማለት ነው። እንዴ ዝናሽ እንዴ እኔ እኮ አሁን እኮ ጀርመን ራሱ ምኖር አልመሰለኝም። መድኃኒዓለምን ብቅ እንዴ አዎ አስተላለፍ ያለው ይላል። እንዴ ይህ ሰውዬ ቀርተው ነገ ይከሱኛል ብሎ አያስብ። ጆገር ነው የሚባለው ስሙን አይገባኝም። ሙሉ ስሙ እንዴ አትሊስት እኮ የሆነ እኮ ወንጀልን እኮ የመከላከል አሁን እኮ ሙሉ ሪኮርድ እኮ ተደርጓል እኮ። ይሄ እኮ ምንም የሚያመጣው ነገር የለም። አዎ ብያለሁ፣ አዎ ሰጥቻለሁ፣ አመላልሻለሁ ይላል። አይቻልም እኮ በማስፈራራት የምትቀባበሉት ገንዘብ ገደል ያስከትታችኋል። ሁማኒቲ ሌላ ነው፣ እርዳታ ሌላ ነው። እርዳታ እንኳን ብላችሁ በተለይ ልንገርቸው አሜሪካን ጋር የራሳችሁ ጉዳይ። አሜሪካን አሁን ገና ነው፣ እኛ ጋር ከድሮም ጀምረዋል። በተለይ የገንዘብ ነገር ይሄ ሰውን አስፈራርቶ ጉድ በጣም ከባድ ነው። በጣም ከባድ ወንጀል እሱ። ሌላ እንደፈለጋችሁ ብታረጉ እንደውም ችግር የለው። ገባችሁ? ይሄንን በግልጽ ነው እየተነጋገሩ ያሉት። ከዛ ላይ ደግሞ 1 ፓውንድ ታያለሽ። እኔ ማውራት አትችይም። ኢቨን ራሱ አሁን እዚህ ቲክቶክ ላይ ማለት ነው
ቲክቶክ ላይ አንተ እንደዚህ ካልሰጠኝ ማለት እንደማይቻል ታውቃላችሁ። ለጊፍተር አካውንታችሁን ማዘጋት ይቻላል። ጭራሽ እኮ ቪዲዮ ሰርታ እኮ ምናምን እኮ ለጥፋለች። ወይ ብሩን አምጪ ወይንም ደግሞ የሆነ ነገር ትሆኛለሽ ምናምን። እና ይህንን ነገር እያያችሁ እግዚአብሔር ምስክር ነው፣ የህግ አዋቂዎች ዝም ያላችሁት ደስ ብሏችሁ አይዶን ወይ ተቀየማችሁት ይሁን ይህንን ሰው ወይ ምን አገባን እኛ ብላችሁ ነው፣ ወይስ እንዲከፈላችሁ ፈልጋችሁ ነው፣ ወይስ የሆነ ሰው መሆን ነበረባቸው እንዳለን? ሁሉም ቪክተሞች ናቸው። እንግዲህ አማራም ኦሮሞ ናቸው ቪክተሞቹ። አማራና ተጋሩ ቪክተሞቹ። እኛም እኮ አልን እኮ በዚህ ሴትዮ እኮ 24 አወርስ እኮ ስንሰደብ ይኖራል። የኖሮ ህግ የለም ይላሉ እንዴ? ከባድ ህግ ነው ያላቸው። እንዲያውም የተለየ ህግ ነው ያላቸው። ይለያል የነሱ ህግ። አከራን ወደ ሀገር ነው የሚልኩት። ኢቨን ዜጋ ብትሆን ራሱ እነሱ ጋር ራሱ ወሬ ይኸውላችሁ፣ ልንገራችሁ አንድ ነገር። እኔ አሁን ይኸውላችሁ ልጆች አንድ ነገር ልንገራችሁ። የዚህን ያህል ደንቆሮች ናቸው ብዬ እንትን አይደለም። ብዙ ደንቆሮች አሉ፣ ግን ሁሉም ሰው ደንቆሮ ነው ብዬ አይደለም። አንድ ነገር ልንገራችሁ። እኔ ቴሌፎኔን አንስቼ በውስጥ በኩል እንደፈለኩ ማማት እችላለሁ ከአንቺ ጋር ፕራይቬሲ ማውራት እንችላለን። እኔን በስም ማጥፋት ብቻ በጣም ቀላል ክስ ልትከሺ ትችላለሽ፣ ግን ስም ሳጠፋ ያወራሁት ከአንቺ ጋር ነው። እኔ እና አንቺ ያወራነውን ነገር ግን ፓብሊክ ላይ አውጥተሽ እያስደመጥሽ ነምበር 1፣ ሁለተኛ ደግሞ ያንን ነገር ወደ ገንዘብ ለውጠሽ አስገድደሽ ይህን ነገር አወጣዋለሁ ብር ካላመጣሽ ብለሽ ካስገደድሽኝ ወንጀለኛዋ አውሬዋ ሳልሆን እኔ አንቺ ይህንን ነገር ወደ ገንዘብ ለውጠሽ ክራይም ያደረግሽው ሴትዮ ነሽ እንጂ ነው ያለው። እኔ 500 ብር ብቀጣ አንቺ የዘላለም ቅጣት ትቀጫለሽ። እኔ እንደማንኛውም ወሬን ያወራልሽ ያ ማማት ይቻላል የመሰለኝን ኦፒኒየን፣ ፍሪ ኦፒኒየን ነው። የሰውን ዳታ ነው አውጥቼ ቲቪ ላይ ወይም ደግሞ ሶሻል ሚዲያ ላይ ማውጣት ግን አትችይ። ዳት ዘ ዲፈረንት ልዩነቱ እሱ። ከእንደገና ደግሞ አንቺ ፓብሊክ ፊገር ልትሆኚ ትችላለሽ። ፕራይቬት ነገርሽ ግን ፓብሊክ ላይ መውጣት የለበት። እቺ ሴትዮ ያወራቸው ነገር ኢቨን ራሱ ሴትዮዋን ሴትዮዋን ይሄዱ አለላቸው የጀርመኑ ከ20 ዓመት በፊት ይወጣል። የጀርመኑ ማለት ነው። አሁን ይወጣል ከ20 ዓመት በፊት። ኢቨን ቃላቱ ራሱ እስካሁን ድረስ ሶሻል ሚዲያ አይልም። ሰዎች ባሉበት ቦታ ምናምን የሚለው ሰዎች በሚሰበሰቡበት እንደ መጠጥ ቤት እንደ ምግብ ቤት እንዲህ ሰዎች በተሰበሰቡበት ላይ ስለ አንድ ሰው ማውራት ነው የሚለው። አሁን ሶሻል ሚዲያ የሚለውን ደግሞ ጨምረውበታል። ከ2019 በኋላ ሶሻል ሚዲያ የሚል ህግ ለብቻ አውጥተውለታል። እኔ ያወራሁትን ነገር እኔ ከእናንተ ጋር አሁን ለምሳሌ ከአንድ ጓደኛ ጋር በውስጥ ያወራሁትን ነገር ጓደኛ ወጥታ ብታወራው ኦኬ፣ ማስጠንቀቂያም ትንሽም ቅጣት ሊኖር ይችላል። ወደ ብር ከለወጥሽው ግን ወደ ሀገርሽ ነው የምትመለሽው፣ ወደ እስር ቤት ነው የምትገቢው። ምክንያቱም ይሄ ማስፈራራትና ሰዎችን ወደ ገንዘብ
እንዲለውጡ አስፈራርቶ ማድረግ ያስቀጣል። ትልቅ ወንጀል ነው። ስለዚህ ሳራ ምንም የሚያስፈራት ነገር የለም። ከቻላችሁ እባካችሁ ኖሬ ውስጥ ያላችሁ ሰዎች አኬ በእናትሽ እንደዛ ከሆነ ሰበናፕ እንኳን ደስ አለ። አልተመቸኝም ሰበናፕ ምንም ቴንክ ያስፈልግም። አይስወር ጥሩ እንትን አልነበረኝም ዛሬ ስላልተመቸኝ ነው እንጂ በጣም ምንም አላረኩልም። ምንም ደስ ብሎኛል ስላሸነፍክ። ምንም አልተመቸኝም። እኔ ችግር አለብኝ ሰሞኑን ቸግሮኛል። እኔና ደጀኔ ቸግሮናል። ደግሞ እኔ መሰለኝ ኔክስት ዊክ ነገር ቅዳሜ ስትል ያሁኑ ቅዳሜ አልመሰለኝም እኮ ኔክስት ዊክ ነው የመሰለኝ። እና ይሄ ልጅ እኔ በሚጫወትበት ሰዓት ነው የሚጫወተው። ቆይ ጠይቋለሁ እያልኩኝ እረስቼዋለሁ እና አልተመቸኝም። ግን እንኳን ደስ አለኝ ኒኪታ። አኬ በእናትሽ ኮንታክት አድርጊ፣ በእናትሽ ኮንታክት አድርጊ። ስሙትልሽ የሚከፈለውን ያህል እንከፍላለን። ፕሊስ በህጋዊ የሚከፈለውን ስልሽ ህጉ ያስቀመጠልሽን የምንከፍለው ጨምረን አይደለም። መክሰስ ግን እፈልጋለሁ። አዎ እሺ፣ አዋሪኝ ሰምቻለሁ። በሆነ በፓብሊክ በፒቲሽን በምናምን በማሰባሰብ ምናምን ነፃ አይኖዳት አውቃለሁ። በሱ ግን ያው ትርጉም ምናምን ግን ያስፈልጋል መሰለኝ። ትርጉም ላይ እኔ እግዚአብሔር ምስክር ስለ እኔ አይደለም እኔ የምፈልገው። እኔ ስለዚህ ሴትዮ ግን እግዚአብሔር ምስክሬ ነው የምላችሁ። እኔ በቃ እንደ ስጋዬን የተሰማኝ ዛሬ አሳዘነችኝ በጣም። የሰው ልጅ እንባ ጥሩ አይደለም። አሳዘነችኝ። በቃ ለዚህ የተፈጠረች ሴት አይደለችም ሳራ። ምን ልታደርግ ወደዚህ እንደመጣች ራሱ አሳዝነኛለች፣ ገርማኛለች። ኦኬ ደስ ይለኛል። ግሩፕ እናድርግና በእንትን ሜላት ሄቲንግ በጣም የምታሳዝን ሴት ናት። እግዚአብሔርን በጣም የምታሳዝን ሴት ናት። በጣም ያልሆነ ቀውስ ውስጥ ነው የከተቷት። ያልሆነ በቃ ጋይስ የሆነ ነገር እውነት ያስፈራል፣ በጣም ያስፈራል። እንዴ ምንም ብትሆን እህታችሁ ናት፣ ምንም ብትሆን እናታችሁ ናት፣ ምንም ብትሆን የሀገራችሁ ሰው ናት። ወደ ሌላ እየተለወጠባት ነው። ወደ ሌላ በቃ ወደ ሌላ ወደ ጥላቻ ውስጥ ወደ ዘር ጥላቻ ውስጥ እየገቡ ነው። እኛ የዘረፈ የሰረቀ የገደለ ስንት ሰው እያለ ወደ ሌላ እየተለወጠባት ነው። ገንዘብ ገንዘብ ታውቃላችሁ፣ መጀመሪያ ማን እንደለከፋት ይህ ጉቶ ነው። በነገራችን ላይ ልንገራችሁ፣ ጉቶ ማለት 2022 ላይ ዴቭ ፔሊሲን እና ፈራውልን ገንዘብ ጠይቋቸዋል። አሁን እሱ ራሱን እንደዚህ እንደ ጨዋ ምናምን ሲያኔ በጣም ይገርመኛል። በጣም የሚገርም የሆነ ነገርማ ይኖራል። እኔ በጣም የጠረጠርኩት ነገር ግን አለ ይመስለኛል። ሳራ ትንሽ የሆነ እንደዚህ አይነት ተንኮል ውስጥ ምናምን ያለች ሴት አይደለች፣ በስነ ስርዓቱም አይደለች። ተንኮል ውስጥ ብትሆን ኖሮ ሀብታም ብትሆን ነበር። ተንኮል ውስጥ ብትሆንማ ይህንን ላንብረት አታፈራም ነበር። ተንኮል ውስጥ ተንኮል ውስጥ የሆነ ሰው እኮ ያው ዝም ብሎ ሲያክ ነው የሚኖረው። ተንኮል ውስጥ አለመሆኗ ሰርቶ አዳሪ መሆኗ ነው እንደዚህ ድምፄ እንኳን እንደዚህ ሪካርድ ይደረጋል ብላ አላሰበችም። ይሄ ይኸውላችሁ ሀብታሞች ይሄንን ዓለም አያውቁትም። ይሄ የክፉን ዓለም አያውቁትም። ይሄ የስራ ፈቱን የቦዘኔውን የተንኮለኛውን ዓለም አያውቁትም። ሰርተው የሆነ ሰዓት ላይ ከሰው ጋር ይቀላቀላሉ፣ ከዓለሙ ጋር ይገናኛሉ። ሲገናኙ እነሱ የሚያውቁት ያ የስራውን ዓለም ነው። እኛ ደግሞ የምናውቀው የተንኮሉን ዓለም ነው። ከዛ እንደማን ያለ ይጫወትባቸዋል።
ወንድ ይገባና የኔ ፍቅር የኔ ምናምን ሲል ብራቸውን አውጥተው ስጠት። ጓደኛ ሲመጣ እንኪ ልበሽ፣ እንኪ እናርጌ፣ እንኪ እንዲዙኝ ይህንን ወርቅ። ምክንያቱም እነሱ ይህን ጓደኝነትን ልክ አልኖሩትም። ይሄ መጨፈሩን፣ መታየቱን፣ መልበሱን፣ መዘነጡንም ገና ነው። ከዛ ከልፋቱ ከስራው ዓለም ገና መውጣታቸው ነው። ልክ እንደዚህ አይነት ሰው ደግሞ ይጎዳቸዋል። ከዛ ማን ይቀበላቸዋል? እች ገንዘብ አላት አይደል? ለምን እንደዚህ ያናረጋት? እሷ እናቴ በግድ በመከራ ሪከርዱን አስወጥታ ነው እንጂ ሪከርድ አርጋት አይደለም። አስወጥታ ነው ደንግጣ ከእንደገና አስወጥታ ነው ሪከርዱ። መቼ አርጋ ነው እናቴ? እሷ ሪከርድ አስወጥታ ነው ከፍላ። ጥሩነቱ ሪከርድ ማውጣት ይቻላል ዱባይ ውስጥ እንጂ ያችኛዋ ቀርታ ተዘጋጅታበት ነው። ያችኛዋ ደግሞ ወጥቶላት ነው። አታውቀውም ራሱ ምኑ ከምኑ እንደሆነ። ለምንድን ነው እሷ ላይ የምትፈርዱት? ከዛ በፊት እንደዛ እየተረገጡና ቤታዩ ሄደዋል አይደለም እንዴ? እንደዛ እየተረገጡና ጉች ማሜ 5 አንበሳ 7 አንበሳ ስታወራ ማሜ ጎንደሬዋ እዛ አልነበረችም እንዴ? ባሏ አልቀረ፣ ልጆቿ አልቀሩ፣ ማሜ አልቀረች። ማሜ ጎንደሬዋን እንደዛ ስትረግጣት እሷ ጋር አልነበረች እንዴ? እንደ ውሃ ቀጂን መላሽ ሲመላለሱ አልነበረም እንዴ? ሁሉ እንዲያውም እኮ ሳሮ እኮ እንዲያውም ሌት ሆና እኮ ነው ሄደችው። ማን ያህል ሄዳል እዛ ቤት ውስጥ? ዳኒ እኮ አሳየው። ለዛ ጥፍሬን ተሰርቻል ይክፈል። ለማን አላዘነችም? ለማን ማን ያለ ሄዳ? እኔ እኮ ደግሞ የሚገርማቸው ነገር ይሄው እግዚአብሔር ነው ጨለመኝ ጋልኝ ቴንክ ዩ ዳኒ እኮ ምን እንዳልኳቸው ታውቃላችሁ? ለሰርጀሪ ለጉቺም አቤት አልኳቸው። ተው ይቺ ልጅን አታሳውቋት። ይቺ ልጅን እዚህ አምጣችሁ ያሳወቃችኋል። ትለታ አልቀስል አንደኛው አካውንቷ ተዘጋ። አንደኛው አካውንቷ ሲዘጋ በንጋታው ማን ነው ይህን አካውንቱን የከፈተላትና 1000 ላይቭ እንድትገባ ያስደረጋት ማን እንደሆነ ታውቃላችሁ? ጉቺ የምትባለው ሴትዮና ቤታዩ የሚባሉ ሰዎች ሴትዮ ሁለቱ ማለት ነው። እነሱ ናቸው። በነገራችን ላይ የሆነ ነገር ሪፖርት አድርጋችሁ ዝም ብለው ጊዜ ከሰጡ በደንብ የሆነ ነገር አግኝተው ሊያጠኑ ነው። በዚህ ሀገር በአውሮፓ የሆነ ቦታ ላይ ግን ወዲያውኑ ከሳችሁ ወዲያውኑ እንትን ካለ የሆነ በቃ አይደል መከላከያ አምጪ እንደዚህ አይነት ነገር ነው። ግን የሆነ ነገር ሰጣችሁ የሆነ ማስረጃ አግኝተው አስተማማኝ ከሆነ በደንብ አድርገው እናንተን ለመርገጥ ጊዜ ይፈልጋሉ። በምካንሽ ደ እስከ ሰኞ ድረስ ፔቲሽኑን እስከሚቀጥለው ሰኞ ድረስ ፔቲሽኑን ጨርስላችኋለሁ አውርቼ ማለት ነው። እኔ በእኔ ማድረግ ስለማልችል ሌላ ሰው እያፈለኩኝ ነው። በእሱ ላይ ሄዳችሁ እንድትፈርሙ እና ከቻላችሁ በደንብ ጽፋችሁ ምናምን ፈርሙ። ፊርማ ብቻ ነው የሚያስፈልገው። ቀላል ነው፣ ግን ሌላ ሰው እንዲለጥፍ ትልቅ ሰው እንዲለጥፈው ስለፈለግኩኝ ነው። ትላልቅ ሰዎች እንዲለጥፉት ስለፈለግኩ ነው። ማለት ሴንስ ይሰጣል። እኔ አሁን ብለጥፈው ብዙ ማለት ነው። ሌባ ለሌባ ስማርት ነው የሚባለው። ልክ ነሽ። ሌብነት ነው ስማርት ያስብላል። ሰውን ሪከርድ አድርጎ አስፈራርቶ
ያልሰራውን ስራ ወንጀል ብሎ ምንም ያላደረገችዋን ሴትዮ አትሊስት ከእናት ስትፈጠሪ ከእህት ምናምን ስትፈጠሪ እንደዚህ አይነት ነገር አታረጊም። ሴትዮ አንድ ቀን ሰውን ተናግራ አታውቅም፣ ሰውን አስቀይማ አታውቅም። በፖለቲካ ውስጥ አትወስጃት፣ በሌላ ነገር ውስጥ አትወስጃት። ገባሽ? የምትታወቅ ሴት እኮ አይደለች እሷ። የምትታወቀው በዛው በሬስቶራንቷ ነው እንጂ በሌላ በምንም አትታወቅም። ገባሽ? ግን ይሄ በእሷ ላይ የሄደችባት አካሄድ ግን በጣም ይደብራል። እንደዚህ አይነት ሰው ብታጠፋ እንኳን የሆነ ልፍ የምትያት ወይ ተናግረሻት ወይ ሰድበሻት ዘር ከዚህ ምናምን ብለሻት ልፍ ትያለሽ እንጂ እንደዚህ አይነት ነገር አታረጊያትም። ምን ማለት ምን አርጋሻለች? ምን የበደለችው ነገር አለ? ምንድን የበደለች ነግራሻለች? ስምሽን ጠርታ አንስታ ተናግራሻለች? በፖለቲካው ተናግራሻለች? የሆነ ቂም የምትይዥባቸው ሰዎች አሉ አንዳንዴ ጥልቅ ብለው የሚገቡ። አንቺ ዝም ብለሽ አንዳንድ ሰዎች አላችሁ በነገራችን ላይ እዚህ ተወልዳችሁ ያደጋችሁ ወይ በልጅነታችሁ የመጣችሁ እኔ እንደዛ የምጠረጥረው ነገር አለ። ምክንያቱም ካረገችው በጣም ምክንያቱም እኔ ጉቺን በጣም እጠረጥራታለሁ። ጉቺ እየሳቀች የምትከዳም ይመስለኛል። አይ ዶንት ኖ እኔ ላይ ስላረገችው ወይ ሌላ ሰው ላይ ስላረገች እሷ ላይ ታረጋለች የሚለውን ነገር አለ። ጉቺን በጣም ጠርጥሬያታለሁ። እውነት ለመናገር ዛሬ በቃ ሴትዮ አሳዘነች ይመጣ እና ምናልባት የሆነ ነገር ይኖራል አልኩ። መልሽ ደግሞ በአንድ ልቤ ደግሞ ኦኬ እኔ ላይ አንድ ሰው ጨከነ ወይ እኔ ላይ ያንን አረገ ማለት ደግሞ ማለት ሳራ ላይ ምንም አሁን እኔ ግራ የገባኝ ለምንድን ነው ሳራ ላይ ማታረግ። አሁን እኔ ሳራን አላውቃትም፣ በውጭ ነው የምሰማው ከድሮ ጀምሮ ማለት ነው። እነዚህ እንትኖች ሲሄዱ አርቲስቶች ምናምን እዛ ሲሄዱ ወይ እሷ ምናምን ሲሉ እነ ሰራዊት ፍቅር ሲሰሩ በዛ ነው የማውቃት። ኦኬ ባለቤቷ ሳራ ሀበሻና አንድ ቀን ዱባይ ብትመጪ ምናምን ስትለኝ አውቃለሁ ድሮ በቃ እንጂ ውስጡ ባህሪ ሆናል። አሁን ሳራ ቤት የምትሰራ ሰራተኛ ብታወራ አምናል። ምክንያቱም አሰሪዎች ይበድላሉ። ምንም ቢሆን የሆነ ኮንሶ ጋር ታጋጫላችሁ በስራ ምክንያት ምናምን። ሳራ ሀበሻ ግን ከሌላ ውጭ ካለው ሰው ጋር የሚያጋጫት ምንም ነገር አይኖርም። ገባችሁ? ለምን እሷ ላይ እንዲህ ማድረግ ተፈለገ እልና እቺ ደግሞ ልጅ ታረጋለች ብዬ እልና ጠራጠራትና ለምን መሳችሁ ጉቺን የምጠራጠራት ታረጋለች። መልሼ ደግሞ ወይ ምን አድርገቻት? ለምን ሳራ ላይ እኛ ላይ ልታረግ ትችላለች? ምክንያቱም ልጅቷ ብር ከተሰጣት መርዝ እንደዚህ በጣም ታጠጣለች ጉቺ ማለት ለእኔ እንደዚህ አይነት ሰው ናት ጉቺ። ብር ካየች እርምጃ ከመውሰድ ወደ ኋላ አትልም ጉቺ ብዬ ምልስ ለእኔ አላቅም እናንተ እኔ እንደዛ ጠረጥራለሁ። ለሳራ ግን የምታረግባት አይመስለኝ። ምክንያቱም ሳራ የሚደረግባት ሰው አይደለችም። ነው ለምን ታረግባታለህ? አትተናኮል። ተንቀጥቅጣት እኔ አያታለሁ። ሰላም ስትል ተንቀጥቅጣ ፈርታ እንዲህ ምናምን ብላ ምናምን ነው። ለምንድን ነው እሷ ላይ የሚደረገው? ምናልባት ግን ይሄ በስራ ምክንያት ከውስጥ ምናምን የተጋጩ ሰዎች ምናምን መጥተው ቢያወሩልኝ እኔ ሳራን ላትመቸኝ ትችላለች። ምክንያቱም ሰራተኛ ትበድያለሽ ምናምን ብዬ ልናደድባት ትችላለሁ። በነገራችን ላይ እንደዚህ አይነት ሰዎች እንደዚህ ጥሩ ሰዎችን ልታጠቃቸው የምትችለው ወይ በልጆቻቸው ወይ ውስጥ ባለው ሰው ነው እንጂ እንደዚህ በውጭ ልታጠቃቸው ታማኝነትም አይኖርም። ገባችሁ? ስለዚህ ጉቺ ለምን ሳራ ላይ እንደዛ ታደርጋለች የሚለው ደግሞ በአንድ በኩል ይጠይቀኛል። በአንድ በኩል ግን ጉቺ ግን ብር ካየች ቡልቅልቅ እስከሚወጣ አጠገቡ ሆና ልታረግም ትችላለች። ምክንያቱም እኛ ላይ ያሳየችው እኔ ላይ ሌሎች ሰዎች ላይ ገና ለገና 50 ሺህ ድራም ስትቀበል ጥር ያለችብን ትላንትና 50 ሳንቲ ስጡኝ ብላ እዚህ ጋር ስታለቅስና እንደዛ የምታሳዝን ልጅ ገንዘብ ካየች ልታረገው ትችላለች ብዬ ይላሉ። እኔ ላይ ነው ሌላ ሰው ላይ ነው ሌሎች ሰው እሷ ታረጓለች። የሆነ ሰው መጣል አለበት ተብሎ ከታመነና ከሌላ ሰው ጋር ችግር ካለበት ጉቺ ታረጓለች። ዋናው ብቻ ባንኳ ይስተካከል። ጉቺ ሂድና ግደይ ብትላት ትገላለች። እንደዚህ አይነት ሰው ናት። ግን ለምን ሳራ ላይ የሚለው ነገር ደግሞ ጥያቄ መጣብኝ። ሳራ ክፉ ሴት አትመስለኝም።
ብልጭ የምታሳዝን ሴት ናት። እና ምናልባት ሁለቱም ሌቦች አሁን እኔ እቺ ሄለን የምትባለው እና ሳራ የሚባሉት ሌቦች ናቸው ሁለቱ። ይቅርታ ሳራ አልኩኝ። ጉቺ ባህሪና ሁለቱም አንድ አንደኛ አንድ አካባቢ ነው ያደጉት። ሁለተኛ ከሃጆች ናቸው። ሁለቱም ሌቦች ናቸው፣ አቃጣሪዎች ናቸው፣ ውሸታሞች ናቸው። ያችም ፋኖ ሳትረዳ ፋኖን ረድቻለሁ ብላለች። እችኛም ደግሞ ድሬዳዋ ተሰደብ ብላለች። እኔ በአጠቃላይ እዛ አካባቢ ተወልደው ያደጉ ሰዎች ሶሻል ሚዲያ ላይ ያሉት የመጨረሻ ባለጌዎች ናቸው። እና እኔ ፈጣሪን የምፈራው ምንድነው ታውቂያለሽ? አይምሮዬ የማይለኝን ነገር እኔ ያዘዘኝ አይምሮዬ ነው። እኔ መቤት እኔ አውሪ ይሄንን ነገር ጠርጥሪ ካለኝ አወራለሁ። እናቴንም ከሆነ ከጠረጠርኩኝ ጠረጥራለሁ። እኔ ጉቺን አላምናት 100% ሹር። እኔ ጉቺን አላምናት። ጉቺ ብር ካገኘች እናቷን አጋድማ ትሄዳለች። ይህን 100% ጉቺን አታቋትም። እናት ጉቺን አታቋትም። የትላንትናው ጉቺ እና የዛሬን ጉቺን አታቋትም። እኔ ብዙ ሰው ሲያልፍለት የተለወጠ አይቻለሁ። ብዙ ሰው ተለውጦ አይቻለሁ። ጉቺ እኮ እረጋግጣ እኮ ነው የምትሄደው። እረጋግጣችሁ እረህራ ያላት እንዴ? የላትም እኮ ባለጌ እኮ ናት። ያበላት ያጠጣት አይዞሽ ያላት እንባዋን የጠረገላት እንዴት አርጋ ሰውን እንደምትቀርብ ብታዩ፣ እንዴት አርጋ የሆነ ነገር ካገኘ ዘላ እንደምትሄድ ብታዩ። እኔ ብቻ አይደለሁም። ኔቨር ጊቭ አፕ አልብሳ ከመንገድ ላይ ወስዳ እኔ ስለ እሷ ታሪክ ራሱ ስሰማ በጣም ነው ያዘንኩት። እኔ አሁን ኔቨር ጊቭ አፕ አትመቸኝም። ይቅርታ የማትመቸኝ ሴት ብትኖር እሷ ናት። እንዲሁ አትመቸኝም ደግሞ እሷ ሴት እኔ ለምን እንደሆነ አላውቅም። ጉቺ ግን እንዴት አርጋ አብጠልጥላ እንደጣለቻት እና እንዳረገቻት እና እንዴት ብላ የእሷን ስም አጥፍታ ወደዚህ መጣ ከዛ ወደዛ እንደሄደች ቁጭ ብዬ ጉቺ እኮ የዛሬ አመት ከምናምን እኮ አመዳ ጀበና የሚላስ የሚቀመጥ የምትል ሴትዮ በጣም ብዙ መከራ ያየች ሴት ናት። ዛሬ በዚህ ልኩ እንደዚህ የምትሆነ ግን ከማልቀስ አልተረፈችም። አሁን ከመሽሞት አንዳንድ ጊዜ እያለቀሳችሁት የምታመጡት ነገር ጥሩ አይደለም። ዳቦ ይዛችሁ መሳቅን የመሰለ ነገር የለም። ሰላምን የመሰለ ነገር የለም። እኔ ጉቺን አላምናት። እኔ በጣም አሁን እዚህ ጋር ስለተናገራችሁት ሳይሆን ውስጥ እየጠረጠሩት ሴትዮዋን መጠርጠር ኃጢአት አይደለም፣ ግን እኔ አላምናት፣ በፍጹም አላምናት። ምክንያቱም ቀድማ 2000 ፓውንድ የሰጠችው ሴትዮዋ አንበሳ እንዲወርድ ያደረገችው ምናምን ነገር ከጉቺ በኋላስ ማን ሊኖር ይችላል? እቺ ሴትዮ ለመጣል ነበር ነው። ሴትዮዋ ግን የሆነች በቃ የምታሳዝናት፣ በጣም ሳራ ታሳዝናለች። በጣም እግዚአብሔር ምስክር ነው። በጣም የምታሳዝነው እንዲህ በቃ ማሳዘነችኝ። በጣም የሆነ በቃ ስህተት ውስጥ አስገብተዋታል። እሷ ደግሞ ይህን ሆይታውን ስለማታቅ እንዳልኳቸው በስራ ስላሳለፈች አንደኛ ሰው በስራ ሲያልፍ አይምሮም እንደ እንትን አይሆንም። ስራውን ስለሚያስብ ተንኮሉን አያስብም። አብሮ መብላቱን አብሮ መጠጣቱን ነው እንጂ ሌላ የሚያስበው ነገር የለም። ገባችሁ? እና እነዚህ ደግሞ ሁለቱ ከአንድ ሀገር ነው የመጡት። ይችም የዘይድ ድሬዳዋ ዱርዬ ናት፣ አግድም አደግ ናት። ይቺ የኖሪያዋ ይችም ተመሳሳይ ናት። ስለዚህ የሚሰሩት ፊልምና ቲያትር እቺ ሴትዮ ላይ ሊኖር ይችላል። ምናልባት ሞር ጠብቀው ሊሆን ይችላል፣ አይታወቅም። ሳራ ደግሞ በእድሜዋም በስራዋም በምኗም እንደኛ ተንኮል ውስጥ ስላልሆነች ሳትጠነቀቅ ተበልታለች።
ሌላ ደግሞ ሌላ ባክግራውንድም ሌላ ሰው አለ። ኦፍ ኮርስ አለ። እንዴት ተጋሩ ሆና እንዴት ለተጋሩ ድምፅ አትሆንም ምናምን የሚሉ ደግሞ አሉ። እነሱም ተቀላቅለውበታል። ዝም ብለው ስትወገር ካጠገቡ አንድም የቆመ ሰው የለም። እሷም በደህናው ጊዜ አብዚ ቁልጭ አላለችም። ያ አሁን እንቁልልጭ ወዳለች ሴትዮዋ። በጣም ነው የምታሳዝነው። ያም እየተነሳ እንደሷ ትልቅነት እንደሷ የተከበረ ስም ያ አብጠልጥለው ሲናገሯት የዛኔ ነው የሆነ ነገር እንዳለ ፊልም የምታረጉት። ትላንትና ራሱ እሷ እያስረዳች ከነገሩ ነፃ መውጣት ትፈልጋለች። ወይዘሮ ጉቺ እንደው ስለ ቤታዮ ብላ ከሳራ ነፃ መውጣት ይልቅ እና ሳራን ቶሎ ነፃ እንደማውጣት ይልቅ ስለ ቤታዮ በህዝብ ማልተጠይቃት ነበር። ግን እኛ አሁን ይህንን አንልም። ሁሉንም ይቺ ሴትዮ እንድትተርፍ ጣሽ እንዴ ማለት ነው የሚያስፈልገው። የምታሳዝን ሴት ናት። አንደኛ ብቻዋን ናት። ማንም ደግሞ አጠገቧም የለም። አይኖ ታዲያ የዛኔ አብራን ስላልቆመች ታዲያ ዛሬ መውደቅ አለባት እች ሴትዮ? ለምን አጠገቧ ትቆሙ? ምክንያቱም የምታሳዝን ሴት ናት። ነው አብራቿት ብትቆሙ ደስ ይለኛል። የእውነት አሳዝነኝ። እኔ በጣም አሳዝነኛለች። እኔ በጣም ያሳዝነች አንጀት የበላችኝ ሰው ራሱን መሆን የማይችልበት አጠገቡ ደግሞ ብቸኛም ናት። እውነት ለመናገር በጣም ብቸኛ ናት። ስራዋን ስትል ቀረበች። ሰው ምን እንደሚል ታውቃላችሁ? ለምንድን ነው ያወራችሁ? ጋይስ ይዘዋት በውስጥ በኩል ይዘዋት ያወራችበት ምክንያት ይዘዋት የዛ ነው ያወራችው። ዛሬ ዘግተዋለች። በቃ መጣ ይመስለኛል። Ignore digital bullying may be point. Okay, section 26. ABCGF ምንድን ነው የጻፍክልኝ? of the penal code. Okay, እስቲ በውስጥ ጻፍልኝ። ቆይ እንዴ ማነ ምንድን ነው የጻፍክልኝ? የህግኔ በለጠፍሽ ነገር ግን አትጠየቂም ወይ? ምኑን በለጠፍኩት ነገር? ምን ማርጌት ምን በለጠፍኩት ወይ? ማን የለጠፈው? ነው ያለጠፍኩም እኮ ነው ያለጠፍኩኝ። የተለጠፈ ኦፊሻል የሆነ ነገር ስለሆነ ችግር የለውም። እኔ ግን አልለጠፍኩም። የሆነ ሴት ይሆናል። አይ እኔ አልለጠፍኩም። እኔ ምን ለጠፍ እንዴ? ያለጠፍኩ ተለጥፉ እዛ ጋር የዛኛው ላይ ፌስቡክ ላይ ያገኘ ነው። አምጫ ማስረጃ ያለየ የሆነ ሰው ነገር ለጥፎልኛል። አሁን እዚህ ጋር
ታዲያ ምን ችግር አለው? ብር ሰራሽበት፣ አስፈራራሽ። ያ ሲወጥ ታይቂበታል። ያቺ ልጅ የለጠፈችው ነው ያቺ ሴትዮ። ኦኬ ሃይ ሄለን፣ እንዴት ነሽ? ማንሽን አንቺ አንቺን በግል ላወራ አይደለም የመጣሁት። አሁን እዚህ ጋር እኔ ሌላ ላወራ የመጣሁት። እኔ እኮ የስልክ ልውውጥ እኮ ጎልደን ቻንስ እጄ ላይ ስላለ እኮ ነው። እኔ ማንም ፎቶ የለኝም ጋይስ። የስልክ ልውውጥ ጎልደን ቻንስ እጄ ላይ ስላለ እሱ ነው የሚያስጠይቀው ዋናው። ገባሽ? እና እዚህ ጋ ይዛችሁ ቀን ሙሉ ዩቱብ ማስረጃ የ8 ሰዓቱ 12 ሰዓት የዛትሽው ራስሽን ልጠብሽ እነሱ ናቸው የሚያስጠይቁት። አሁን የሆነ ሰውዬ የሆነ ነገር ጽፎልኝ ነበረ። በውስጥ እኮ ያዋራ። ኦኬ ምንድነው የምትለኝ? In Norway, digital bullying might be punished under section 266.267 of the penal code. ኦኬ ጻፉልኝ፣ ይችን ያዙልኝ ጋይስ። ኦኬ እንዴት ነው የምናገኘው? ጉግል ላይ ነው? ኖ ሻብኖት ባክ በውስጥ አናግረኝ። ነው የሄዱ አድራሻ ሳይሆን እንትኑ ነው። እዛ ውስጥ ገብተሽ እንትን ማለት ሪፖርት ማድረግ ትችያለሽ ነው። የሪፖርቱ ነው። ኦኬ እሺ። ኮንታት አሁን እኮ ችግሩ ቴንክ ዩ ችግሩ ሌላ ነው። ኢንፎርሜሽን ሁሉም ይገባል። ጂጂ እስቲ ገብታችሁ አዋሩ። ላስገባችሁ ነው። ይኸውላችሁ ምን እንደሚላችሁ ታውቃላችሁ? ዩት ኤቢሲጄፍ የሚለው ዝም ብላችሁ ኖርዌይ ሴክሽን 266 ኦፍ ዘ ፔናል ኮድ ነው ከቨርስ ሃራስመንት ኦር ሪክለስ ባህቪ ዛትስ ቫሌስ አናዘር። ኦኬ አሁን ገባኝ። አሁን እኔ አሜሪካን ሀገር እንደዚህ አይነት ነገር ተላልኬ ነበረ። ኦኬ እስቲ በውስጥ አናግረኝ ፕሊዝ። ስትሮበሪ ግን ሁል ጊዜ ከኮምፒውተር ጋር እያወራን መልስ አይሰጠንም። ችግሩ ሪፖርት ብቻ ነው የሚቀበለው። ገባክ? ይቀበላል። ከዛ በኋላ በኢሜይል ቴንኪዩ ይለናል፣ መልስ አይሰጠንም። ይቀበላል፣ ቴንኪዩ ይለናል፣ መልስ አይሰጠንም። ይቀበላል፣ ቴንኪዩ ይለናል፣ መልስ አይሰጠንም። አሜሪካን ማለት ነው። እንደዚህ አሁን እሱ እንደሱ እንዳይሆን ብዬ ነው። በጣም 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 እኔ እንዲያውም ዝም ብዬ ሳስባት እነዛ ሶማሌዎች የሉም፣ እነሱ የላኳትም ትመስለኛለች። እና በቃ ይሄ ይሆናል ያዘጋጇት። እንግዲህ ቻንሱ ያለው ሳራ ጋር ነው። ሳራ በደንብ አርጋ ጭራሽ ኢቨን ራሱ በኤምባሲ በኩል መክሰስ ትችላለች። በኤምባሲዋ በኩል ማለት ነው። እሷ ያ ኖ ትክክል ሚሩ ናይ እንደዛ አይደለም።
እንትን ነው በዛ ሪፖርት ማድረግ ትችላላችሁ ነው የሚለው። ኦኬ ለማንኛውም ግን ቆይ እስኪ አሉ እኮ እኔ እኮ እዛ እኮ አሁን እኮ ሀገር ቤት ገብተው ነው ሁለት ማቃቸው ኖርዌይ ሀገር የሰብአዊ መብት ተከራካሪዎች ነበሩ። በቀደም እንደውም እዚህ ነበሩ ኖርዌይ የሚኖሩት ኖርዌይ ትምህርት የጨረሱ ምናምን ግን ኢትዮጵያ እየሰሩ ነው። አይ ዶንት ቲንክ ሶ እኔ አይመስለኝም። ሌላ ችግር አለ፣ ሌላ ተልእኮ ያላት እየመሰለኝ እኔ አሁን በቃ ዝም ሳስባት ሌላ ተልእኮ አላት፣ በጣም ሌላ ተልእኮ አላት። ስቶፕ መደረግ አለባት። ምክንያቱም በዚህ መልኩ ከሄደች ታሰጋናለች፣ ለሁላችንም ታሰጋለች፣ ለሁላችንም። በነገራችን ላይ ደንቆሮ ስለሆነች ከባድ ትመስላችኋለች። እኔ ማወቅ የምፈልገው ከበስተጀርባዋ ማን አለ ነው። እቺ ሴትዮ ብቻዋን አይደለችም፣ ብቻዋን አይደለችም። በነገራችን ላይ እንደዚህ አይነት ሰዎች አይታችሁ እነዚህ ማህይብ የሆኑ ሰዎች የሚላኩ ሰዎች እንዴት እንደዚህ ነገር እነሱ እንዴት እንዲያደርጋሉ ምናምን ትላላችሁ አይደለም? ከኋላቸው ሰው አለ፣ በጣም ሰው አለ። እዚህ ሚዲያ ላይ ያን ሰው ነበር በጣም የሚታወቅ። ከኋላቸው ግን ማን እንደሆነ ግን በኋላ ሲደረስበት ያው ነው አይዲያ ጋይስ። በጣም ትላልቅ ሰዎች ናቸው።